Hi Salam, አብዬ እንዴት ነሽ? ደህና ነሽ ወይ? Thank you so much for copy linking. ሰላም ጽናት እንዴት ነሽ? ሁላችሁም እየገባችሁ ያላችሁ thank you. copy linkም እያደረጋችሁ ስላላችሁ thank you so much. እሺ ተባረኩ። thank you. hi ኮኮዬ እንዴት ነሽ? ሄ አብዬ ሁላችሁም እየገባችሁ ያላችሁ ሜሪ welcome. thank you so much for joining. ካፒ ሊንክ አድርጉ። ቲንክ ስቶሪያችሁ ላይ ፖስት ብታደርጉ ደግሞ እናንተን የሚከተሉ ሊገቡ ይችላሉ። so we have topic to talk today on some topics. so ሰዎች እንግዲህ መግባት ያለባቸው ሰዎች ገብተው እንዲሰሙ ካፒ ሊንክ አድርጉ። እሺ thank you. ሃይ አንዬ እንዴት ነሽ? ሚራክል ሁላችሁም welcome. ካፒ ሊንክ አድርጉና ሰዎች እንዲገቡ ማለት ነው። እሺ thank you so much. ተባረኩ። thank you ሁላችሁም እየገባችሁ ያላችሁ welcome. እያለፋችሁ ያላችሁም ስለ autism awareness and acceptance ነው እዚህ ቤት የምናወራው። so welcome. thank you for joining. follow አድርጉ ቤቱን and stay around. አንድም ሁለትም ነገር ተምረን ስለምንወጣ ዛሬ ማለት ነው። ካፒ ሊንክ እያደረጋችሁ ያላችሁ ተባረኩ። thank you so much. ካፒ ሊንክ አድርጉና ሰዎች እንዲገቡ እንግዲህ መግባት ያለበት ሰው እንዲገባ just ካፒ ሊንኪንግ sorry እንግዲህ ላስቸግራችሁ ማለት ነው። እያደረጋችሁ ያላችሁ thank you so much. ሃይ ፍሪዬ የኔ ቆንጆ እንዴት ነሽ? welcome የኔ እናት። ሃይ ሃናዬ እንዴት ነሽ? ሁላችሁም እየገባችሁ ያላችሁ welcome. we have topic today. hopefully will uplift ያደርገናል ብዬ አስባለሁ በዚህ ጀርኒ እየሄድን ያለን ሰዎችን። ያ ሁሌ እንደምንለው ጀርኒው ቀላል አይደለም ግን worth it like እኔን uplift አድርጎኛል when I'm preparing ማለት ነውና I hope it does the same for you guys. ካፒ ሊንክ አድርጉና ሰዎች ገብተው ተጽናንተው ይውጡ ዛሬ ደግሞ ማለት ነው። መግባት ያለባቸው እንዲገቡ ማለት ነው። then Q&A ይኖረናል ከዛ በኋላ ማለት ነው። ከታፒካችን በኋላ ጥያቄና መልስ ምናምን ይኖረናል። መግባት ያለባችሁ ግቡና ጠይቁ። ምንም አይነት question of topic ነው ምናምን አንቀበልም አንልም ማለት ነው። we're going to answer all the questions that you ask. የምትጠይቁትን ጥያቄዎች ለመመለስ የምንችለውን ሁሉ እናደርጋለን። ካላወቅን ደግሞ ጠይቀን እንመጣለን ማለት ነው። okay so ምን እየገባችሁ ያላችሁ thank you so much በጣም ካፒ ሊንክ አድርጉ። መጀመሪያ ላይ ካፒ ሊንክ ማድረጉ የሚጠቅመው ሰዎች እንዲገቡ ያግዛል እና ስቶሪያችሁ ላይም አድርጉ። አንዳንዶቻችሁ ብዙ ፎሎወር ያሏችሁ ከሆናችሁም like ስለ autism ሰምቶ ማያውቅ ሰው ገብቶ ይስማ። ሰምታ ማታውቅናት ገብታ ትስማ so that they can help their children ማለት ነው። ልጆቻቸው እንዲያግዙ እንዲጽናኑ ዛሬ መጽናናት ነው። so እንዲጽናኑ ልጆቻቸው እንዲያግዙ ተበረታተው እንዲሄዱ ማለት ነው።
ያ እንደተለመደው እኔ ሪስትሪክሽን ላይ ነኝ። ሁሌ እንደምላችሁ ሁሌ አፒል አርጊ ነው። አፒል እያረኩ ነው። እንግዲህ ቲክቶክ ላይ መቼ እንደሚፋታኝ ባላቅም ጀስት ካፒ ሊንክ አድርጎ ኦኬ። ሶ ቪዚቢሊቲ ስለሌለኝ ማለት ነው። እናንተ ግን ምንድነው ስሙ ስቶሪያችሁ ላይ ብታደርጉ maybe the people will see you than me ማለት ነው። ሶ ያ እንደሱ እያደረግን እየተረዳዳን አፕሊፍት ተደራርገን ዛሬ እንለያያለን ማለት ነው። እጥር ምጥን ያለች ያው ሰምታችሁት ማታውቁት ቶፒክ ላይሆን ይችላል፣ ግን is very important። በቃ አንዳንዴ ሪማይንደር ያስፈልገናል። እኔ ተጽናንቻለሁ እንዳልኳችሁ when I'm preparing ማለት ነው። so I hope it does the same for you guys። መጽናናት የምትፈልግን ኦቲስቲክ ማም ወደዚህ እንድትገባ ካፒ ሊንክ አድርጉ ፕሊዝ። እያረጋችሁ ያላችሁ ስማትሰለችሁ ቴንክ ዩ ሶ ማች። ሁላችሁም ተባረኩ። ገስት ላይ መግባት የምትፈልጉ ገስት ላይ ግቡ። I see Kokoye is here and he is in Alu. So I'll just pull them up. ቆነጃጅቶች እንዴት ናችሁ? Welcome. Hi ሰብልዬ፣ ሃይ አንዬ፣ ሰላም ቤተሰብ። ደህና ናችሁ? እግዚአብሔር ይመስገን። ምግብ በልተሻል? ምግብ በላሁ። ድምጼ እንትን አለ አይደል? ደከመ። አይዞን ይመጣል ትያለሽ። አይ ነው አደነዘብኝ እኮ የሆነ እንትን አለ ለክ እንደ ባክግራውንድ ላይክ የሆነ ምንድን ነው የሚባለው? ነው ይሳል። ኦሬዲ የሆነ እሺ፣ ምንም የለም እኔ ጋር አሁን ሰላም ነው። ኦ ጠፋ። የሆነ ልክ አይ ዶንት ኖ ንፋስ ላይ ዋክ እያረግሽ ነገር ነው። ኖ አይ ዋዝንት 36 ሰው ገብቷል። ቶሎ ብለን እንግዲህ አትሊስት 100 እንሙላና ወደ ታፒካችን እንሄዳለን። ጊዜ ዌስት ሳናደርግ እንሄዳለን። ያ 36 ሰው we can do it couple of minutes ኮፒ ሼር አድርገን ያ 100 ሰው መድረስ እንችላለን for sure። መግባት ያለበት እንዲገባ ነው። not everyone like ካፒ ሊንክ ማርገሽላቸው የማይገቡ ማአት አሉ። ስለዚህ we just do our best እና 10 ሰዓት ድረስ እንደሱ እናርግና የገባ ይገባል። ከዛ we can go ahead and start our topic ማለት ነው። ካፒ ሊንክ አድርጉ እንዳትሰለቹ ጋይስ። አብዬ እንዴት ነሽ የኔ እናት? ዌልካም ቴንክ ዩ ሶ ማች የኔ ፍቅር። ካፒ ሊንክ ያለሽ ነው ከታች አይቼሻለሁ። ተባረኩ ሁላችሁም እያረጋችሁ ያላችሁ። አንዬ እንዴት ነሽ? ዌልካም። ሰላም የተከበራችሁ ውድ ቤተሰቦቻችን እንዴት ናችሁ? ዛሬ በድጋሚ ስላየናችሁ በጣም ደስ ብሎናል። ሰብልዬ እኔ ቆንጆ እንዴት ነሽ? ኮኮዬ እንዴት ነሽ? ሁላችሁም ታች ናችሁ ኮፒ ሼር ሊንክ የምታደርጉ ታፕ የምታደርጉ ሁሉ በቃ ደስ የሚል መንፈስ ስለሆነ ያለው በጣም ደስ ይላል። እናመሰግናችኋለን በጣም ስለመጣችሁ። ያልመጡትን እየጎተታችሁም ቢሆን አስገቧቸው። መስማት ከፈለጉ ማለት ነው። የሚፈልጉ ከሆነ የሚያስፈልጋችሁ ከሆነ አክቹሊ ያስፈልጋል። ይሄ ለማንም ሰው አይደለ። የዛሬው ቶፒክ ሰብልዬ ለማንም ያስፈልጋል የሚል ነው፣ ግን መስማት የሚፈልግ ነው ግዴታ። ከኦቲዝም ጋር ሪሌሽን ያለው ሰው ብቻ አይደለም የሚሰማው፣ ግን ሌሎች ሰዎችን ቢሰሙ መልካም ነው። ለሌሎች እዚህ መግባት መስማት ላልቻሉ ሰዎች ሼር ቢያደርጉት የሚጠቅም አፕሊፍት የሚያደርግ ስለሆነ ሌሎችም በዚህ በር የምታልፉ እንደው ድምጻችንን ከሰማችሁ ገባ በሉና አዳምጡ። ደስ የሚል ነው። ዞር የምትሉ በቲክታክ መንደር ገባ በሉ። እኛ ጋር ሰፊ ቦታ አለ። በተረፈ ታፕ ያደረግን እንትን መጀመሪያ ላይ 100 እስክንሆን ድረስ ኮፒ ሼር ሊንክ እናድርግና አይ ቲንክ we can start ማለት ነው። ቴንክ ዩ አኒ የኔ ፍቅር ተባረኪ። ያ ዛሬ ውጪ ቆማችሁ አላለችም፣ ያው ብርድ ስላለ ትገባላችሁ በሚል ይመስለኛል።
እሱን ታሳቢ አርጋ ይመስለኛል አንዬ ሰው ብርድ ከሚያጣጋችሁ ኑ ግቡ ቁጭ በሉና በስነ ስርዓቱ ጋቢያችሁን ጠቅለል ብላችሁ ዛሬ የመጽናናት ፕሮግራም ነው። ኦኬ የምንጽናናበት በቃ ምንም ቴስቲሞኒ ምናምን ይዘን አይደለም ሰዎች አይደሉም ቴስቲሞኒ የሚሰጡት ግን we have topic ከዛ ከቶፒካችን ጋር በተያያዘ ግን እኔ ስዘጋጅበት በጣም ነው ያጽናናኝ ማለት ነው። ስለዚህ hopefully the same for you guys እና ብዙዎች የያዙትን አያውቁም። ብዙዎቻችን የያዝነውን አናውቅም። ያው በስመ ያው ኦቲዝም ሲባል ያው ሁላችንም እንደምናውቀው ችግሩ እንዳለ ነው of course ግን ደግሞ ከችግሩ በላይ የሆነ ደግሞ ነገር ነው በእጃችን ላይ ያለውና በእውነት እግዚአብሔርን የምታመሰግኑበት ቀን ይሆናል ብዬ ማስበው። ሁሌም እናመሰግናለን ስለ ልጆቻችን ግን ደግሞ አንዳንዴ እንደዚህ አይነት ነገሮችን ስንሰማ አፕሊፍት ያደርጋል ማለት ነው። ፕሊዝ ካፒ ሊንክ አድርጉ። ቤቱን ፎሎ ያላረጋችሁ ፎሎ አድርጉ። ዛሬ መቼስ ሳም ገነ ጀሳይ ኦኬ ዩቲዩብን ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። እዚህ ቲክቶክም ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ ነው ፎሎ አድርጉ ማለት ፎሎ አድርጉ እና share with everybody ማለት ነው። okay let's share as much information as possible ማለት ነው። ቴሌግራም ላይም እንደዛ ሰዎች ጆይን እንዲያደርጉ ኢንከሬጅ አድርጓቸው። ይጠቀማሉ ያተርፋሉ ልጆቻቸውን ያግዛሉ። by the end of the day that's the goal ማለት ነው። ልጆቻችን ደና እንዲሆኑ ነው ጎሉ ማለት ነው። okay ሌላ ምንም አጀንዳ የለም እዚህ ጋር ሁላችንም we are here for one and only one አላማ ማለት ነው። ኦቲስቲክ ልጆቻችንን ማገዝ full potential ስላላቸው ማለት ነው። and recovery is possible ለኦቲዝም ማለት ነው። recovery is possible good news እንግዲህ ምንድነው መልካም ዜና ኦቲዝም recoverable ነው ስንል በእርግጥም ታይቶ ነው ዝም ብለን አይደለም ማለት ነው የምናወራው። ስለዚህ ልጆቹ ሪከቨር እያደረጉ ነው እግዚአብሔር ይመስገን። በየቤታችሁም እያያችሁ ነው አብዛኛዎቻችሁ በውስጥ መስመርም ቴስቲሞኒ የምትሰጡኝ ያላችሁ አንድ ቀን the whole maybe Tuesday or Thursday ሊሆን ይችላል አንድን ቀን ወስደን በደንብ በቃ ስለ እንትን ብቻ ነው የምናወራው ማለት ነው። ቴስቲሞኒ ዴይ ይኖረናል። until then የያዝናቸው ልጆች ምን ያህል precious እንደሆኑ ነው ዛሬ የምናየው ማለት ነውና መግባት ያለበት ገብቶ ይስማ ያልተጽናኑ እንዲጽናኑ እና በተቻለ መጠን ፎሎ እንደራረግ ሰው እንዳይሰለቸውም ማለት ነው። ኦኬ ሰብስክራይብ አድርጉ። በእውነት ይሰለቻል ሰው ስትሆኑ በቃ what is the point ምናምን ትላላችሁ አንዳንዴ ማለት ነውና ግን the point is the kids አይደለ በቃ by the end of the day መቼስ አዳልትን ሰርቭ ማድረግ እንደ ከባድ ነገር ነው ግን you see behind ከዛ ጀርባ ያለውን ደግሞ ስታዩ ግድ ነው ማለት ነው እና to encourage us to go forward ወደፊት እንድንሄድ ማለት ነው። እናንተ የምትችሉትን ብታረጉ ደስ ይለኛል። ካፒ ሊንክ አድርጉ፣ ፎሎ አድርጉ፣ ሼር አድርጉ። watch the YouTube videos because እዛ ላይ ያለ በጣም በቃ 5 star I would say 5 star words of information ነው ያለው ማለት ነው። እዛ ላይ የተቀመጠ ኢንፎርሜሽን ከፍላችሁ ነው የምታገኙት ሌላ ቦታ ብትሄዱ ማለት ነው። this is a fact ስላልከፈላችሁበት አይቅለልባችሁ ለማለት ነው። እዛ ላይ ግቡና ሼር አድርጉ፣ ለሰዎች ሼር አድርጉ ሌሎች እንዲጠቀሙ ማለት ነው። autism is just like I don't know like literally every single day አሁን 1 in 12 boys autistic 12 ልጆች ቢወለዱ አንድ autistic ነው። can you believe that like በጣም በሚያሳዝን ሁኔታ ማለት ነውና how fast this thing is going ማለት ነውና ከጠቅላላ 1 in 35 with boys ደግሞ 1 in 12 is a lot is a big number ነው እና እንዲህ አድርገን ልጆቻችንን ማገዝ እንዳለብን
not just autistic ከሆኑ በኋላ እነሱን ማገዝ of course እጃችን ላይ ያሉትን of course እናግዛቸዋለን recovery is possible ሲጋ ስናወራ we mean it እኛ አይደለንም እኛ like እኔ I don't have any magic pill የለኝም እንቺን ስጩና ልጅሽ ይፈወሳል I can't say that ግን ከኛ ጋር የሚሰራው እግዚአብሔር በደንብ ልጆቹን እየፈወሰ ነው ማለት ነው በሚገርም ሁኔታ so ከሱ በላይ ደግሞ ፈዋሽ የለም ፈዋሽ አምላክ እኔ ነኝ ነው የሚለው እግዚአብሔር አምላክ ስለዚህ ፈዋሽ እሱ ነው ግን በቃ በሚተላለፈው ሜሴጅ ውስጥ በተለያየ መልኩ ልጆቹን እግዚአብሔር እየፈወሰ ነው በሚገርም ሁኔታ ማለት ነውና ሁላችሁም እንደየእምነታችሁ የሚጸልዩ ይጸልይ ጸበልም ማስጠመቅ ከሆነ ጸበላችሁን አስጠምቁ መቅራትም ከሆነ አስቀሩ አጸልዩ do whatever is necessary እንደ እምነታችሁ ማለት ነው at the same time ደግሞ በእጃችሁ ላይ ያለውን ነገር ኢንፎርሜሽን ወደ ሰዎች ሲመጣ በቃ ዝም ብሎ አይደለም ማለት ነው እግዚአብሔር የፕላን አምላክ ነው he's not የዘፈቀደ አምላክ አይደለም ማለት በዘፈቀደ አይደለም የሚሰራው ወይም unplanned አይደለም ስለዚህ እንደዚህ አይነት ኢንፎርሜሽን ሲሰሙ maybe ልጅሽን በምግብ ሊፈውስ ነው maybe በሰፕሊመንት ውስጥ maybe በሆነ ነገር ውስጥ ማለት ነውና so ይሄን ነገር ሰምታችሁ እኔ ልጄ ተፈውሶ ልጄ ደና ሆኖ ዝም ብል ማለት ነው ልጄን ያዳንልኝ ነገር ይዤ ዝም ብል አስባችሁታል ስንት እናት እየሰቃየች ውጪ ማለት ነው ኦኬ ልክ እንደዛው እኛም የሰማነውን ነገር ይዘን ዝም እንዳንል ኦኬ autism is recoverable ነው ኦኬ there are people በየቤቱ ቤትፍጆው ማለት ነው ወዲፍጆው ነው ቤትፍጆው whatever በየቤቱ ውስጥ ስንት ጉድ አለ ይዘው ቁጭ አሉ ማለት ነው ምንም ተስፋ ያለው ስላልመሰላቸው ማለት ነውና ተስፋ አለ ኦኬ ዩቲዩብ ላይ ያሉ ልጆች ዩቲዩባቸው ወጥቶ በስነስርዓቱ ምግብ እየበሉ ነው እግዚአብሔር ይመስገን ኦኬ ቃል ማውጣ ልጅ ቃል እያወጣ ነው ባብል እያረጉ ነው ለአንዱ ለሴንቴንስ የሚሰራው ሴንቴንስ እየሰሩ ነው so ማውራቱ ላይ ብቻ ሳይሆን ፎከሳቸው እየመጣ ነው በስነስርዓት ፓርቲ ትሬን ሲደረጉ they are willing to try ልጆቹ በሚገርም ሁኔታ awarenessቸው እየመጣ ነውና this is not from us pure የእግዚአብሔር ማዳን ነው እዚህ ውስጥ የሚታየኝ ስለዚህ please እናንተ ልታረጉ የምትችሉት ይሄንን ኢንፎርሜሽን ለሌሎች እናቶች እንዲደርሱ ካፒ ሊንክ አድርጉ ካፒ ሊንክ ሼር አድርጉ ከሌሎች ሰዎች ጋር ማለት ነው ዩቲዩቡን ሼር አድርጉ let more people join the more people I know like there are like thousands of millions or follower ያሏቸው ሰዎች አሉ እኔ ፎሎወሮቼ በስተው መቼም ፌመስ ሆኜባችሁ ምናምን ከዚህ ድራሽ እንዳይጠፋ አዝናችሁ አይደለም ፎሎ ማታረጉት ወይ ሼር ማታረጉት እኔ ተማለይድም because autism is my passion ድራሹ እስኪጠፋ ከዚህ ምድር ላይ ማለት ነው እግዚአብሔር ድራሹን ያጥፋልንና እኛም የምናርፍበት ዘመን ይፍጠን ይያል እየጸለይን at the same time ደግሞ in information we need to tell people to all the people out there like ኢትዮጵያ ላሉት የሚሆኑ ለይትም በያቅጣጫው ማለት ነው እና ፈረንጆቹ የሚስሙ መስማት ካለባቸው ሁሉም like ሉኮቨሮን እየሰጡ ቺዝ የሚያበሉ ሰዎች አሉ ማለት ነው ኦኬ ስለዚህ that's basically awareness ማጣት ነው like they don't understand how things work ስለዚህ ይሄን ኢንፎርሜሽን as many as people ቢሰሙ ይጠቀማሉ እና please ይሄን ኢንፎርሜሽን ሼር አድርጉ ሌላ ቦታ ባዮሜድ or anywhere really like anything ብትሄዱ የማታገኙትን እንዳልኩት 5 star የሆነ ኢንፎርሜሽን ነው መንሰጣችሁ እዚህ ጋር ማለት ነው literally ጸጉር ሰንጥቀን ማለት ይቻላል ዲቴል ነው የምናወራው እዚህ ጋር ማለት ነው እያንዳንዱን ነገር prepared አድርገን ነው ምን ተዘጋጅተን ታይም ስፔንድ አድርገን ማለት ነው አክብረናችሁ ቫልዩ አድርገናችሁ ልጆቻችሁን ቫልዩ አድርገናቸው because they deserve it ልጆቻችሁ autistic ልጆቻችሁ they deserve it deserve ያደርጋሉ እያንዳንዱን ነገር ማለት ነው ኦኬ so ስንመጣ ግን እዚህ ጋር እንዳይቀልብን ነፃ ስለሆነ guys okay እንዳይቀልብንና let's just share as many people as possible በቃ ሼር አድርጉ autism is recoverable ነው autism እናት ታውቃለች autism ምን እንደሆነ how ከባድ it is ማለት ነው የወለደ ብቻ ነው የሚያውቀው ሁሌ እንደምለው ወልዶ የሚያሳድግ ነው ስለ autism የሚያውቀው ማለት ነው ቤታችን ውስጥ ቤትሽ ውስጥ ሲገባ ነው
ኦቲዝም ማግኒቲዩዱ የሚገባሽ ወይ የሚገባ ማለት ነው። ኢቨን ደን ኦቲዝም ኢዝ ስፔክትረም ራይት። ሶ ከአንዳችን እንኳን በየቤታችን እንኳን ኦቲስቲክ ልጆች እንኳን ወልደን ከአንዳችን የተለያዩ ናቸው ልጆቹ ማለት ነው ራይት። ስለዚህ ኦቲዝም ሪከቨረብል ነው። ጉድ ኒውስ ኦኬ። ኢፍ ዩ ወርክ ኦን ዩር ቻይልድ ልጆቹ በጣም ይቀየራሉ ማለት ነው። ሶ ይሄንን ጉድ ኒውስ ፕሊዝ ዱ ናት ሃይድ ፍሮም ኤኒባዲ ማለት ነው። ቴል ማምስ በጣም ብዙ ነፍስ የተጨነቀ ስላለ ማለት ነው። ቴል ማምስ እናት ተኝታ እንድታድር ቤተሰብ ትዳር እንዳይፈርስ ቢካዝ ኦፍ ዚስ ማለት ነው። እና ሰው ብሮክ እንዳይሆን ኦኬ። ምንም the information is free እንዳልኩት ማለት ነው። you don't have to pay a penny። ስለዚህ please share this information with everyone. I know maybe I said a lot, ግን አንዳንዴ በቃ የሆነ ድንዝዝ የምንለው ነገር አለ በቃ እና ለዛ መነቃቃት አለብን guys, because the journey is long። ሁሌ እንደምለው አይደለ long ነው journey. It's not easy። ስልችት የሚያደክም ማለት ነው። ለዛ we need each other and then we need support to each other። በቃ እናንተ support is mandatory ነው ማለት ነው። you know ሰው ልጅ ይሰለቻል። እግዚአብሔር ብቻ ነው የማይሰለቸው by the way። የሰው ልጅ ይሰለቻል ይደክማል ማለት ነው። ስለዚህ the one thing it will keep people going, it keeps me going, the testimony that you tell me ማለት ነው። ልጄ እንዲያረገ ስትሉ በቃ worth it like ለምን አንድ ሰዓት አይተኛም ትላላችሁ ማለት ነው። በቃ ልጆች እየዳኑ ስለሆነ እግዚአብሔር ይመስገን you know። so እናንተ ደግሞ ኢንዲቪጁዋሊ ሁላችሁንም የኛ የውዴታ ግዴታ አለብን ማለት ነው። ኢንፎርሜሽኑ ሲኖር ላልሰማ ማሰማት የውዴታ ግዴታችን ነው ማለት ነው። because እያወቀን ኢንፎርሜሽን ሃይድ አድርገን እያወቀን ኢንፎርሜሽን ሼር ባናደርግ ማለት ነው ፍርድ በኋላ ለኛ ይመጣል ማለት ነው። ኦኬ። ስለዚህ በተቻለ መጠን ፕሊዝ የምታውቁትን ስለ autism related የሆኑ ነገሮችን share with all moms. The least you could do, share the YouTube channel, share this page, follow, and then also share the Telegram ማለት ነው። እና let people join and then listen for themselves ማለት ነው። ለራሳቸው ይስሙ ይምጡና በራሳቸው ቋንቋ ማለት ነው ይስሙ። ከዛ ልጆቻቸውን ያግዙ ነው የምንለው ማለት ነው። you know autism የራሱን የቻለ እንትን አለው አይደለ? ሄቪ ሎድ አለው ተሸክመ ነው የምንዞረው ማለት ነው። you know የተለያየ ነገር ሊሆን ይችላል። የልጆቻችን ነገር ሊሆን ይችላል። የቤተሰብ ነው የፋይናንስ ሊሆን ይችላል። whatever the case may be ማለት ነው። you know ጤና because of stress ማለት ነው። የተለያየ ነገር ይዘን ነው የምንዞረው እኛ autistic moms especially ማለት ነው። እና ያን በርደን አንኢዝ የሚያደርግ ማለት ነው you know ያንን በርደን ከላያችን ላይ የሚያነሳው of course አንድና አንድ ጸሎት አይደለ? ሁሌም በአምላካችን በመናመልከው አምላካችን ፊት መጮህ ማለት ነው። እሱ ነው እንግዲህ ሸክማችን የሚያቀለው ማለት ነው። አንድ ሁለት እንደዚህ ደግሞ የሰፖርት ሲስተም እርስ በርሳችን ሰፖርት ሲስተም ያስፈልጋል ማለት ነውና ይሄ ሰፖርት ሲስተም እየጠነከረ እንዴት ነው የሚሄደው ነው? እንዴት ነው እየጠነከረ የሚሄደው? እንዴት ነው ልጆቹ እየተረዱ ያሉት? we need to know like all ዝም ብለን በቃ እየመጣን እዚህ ጋር እኛ ኢንፎርሜሽን እያነበብን እንመጣለን። እዚህ ላይ መዘርገፍ ነው ስራችን። or are you encouraged or are you helping your child? you know የምትሰሙትን እዚህ ጋር ከዚህ በፊትም ተነጋግረና መሬት እያወረዳችሁ ነው? like ምን ለውጥ እየመጣ ነው? we need to know that ማለት ነው። መስማት አለብን so that it can keep us going ማለት ነው። ግን በቃ ሁሉም ጸጥ ብሎ ያው ግድ ስለሆነ ማክሰኞና ሐሙስ የተገናኘን ቶፒክ እያመጣን ዝም ብለን እየተሟሟቅን ነው ወይ ምንድነው ነው? really encouraged ሆናችኋል ወይ እናንተ ወጣችሁ ልጆቻችሁን እየረዳችሁ ነው ወይ የሚለውን ነገር በደንብ እንትን በሉ ማለት ነው። ለሌሎች ላሰሙ አሰሙ። ኦኬ አዋጅ ብላችሁ ተናገሩ። በእውነት በጣም በብዙ ጨለማ ውስጥ ያሉ እናቶች ስላሉ ማለት ነውና ኑሮ ራሱ በቂ ነው። በዛ ላይ ኦቲዝም በቂ ነው። በዛ ላይ ደግሞ ብዙ ጣጣ ብዙ በቃ
ሰው ልጅ በርግጥ በዚህ ውስጥ ያልፋልን ብላችሁ እስከምትጠይቁ ማለት ነውና ሶ those moms እንዲያርፉ ሼር እናድርግ ካፒ ሊንክ አድርጉ አይድከማችሁ ድክም ነገር ሲላችሁ think of it what you're trying to do ማለት ነው ለኛ support ሌሎች ደግሞ ገብተው ያልሰሙ ብዙ አሉ እንዲሰሙ ማለት ነው subscribe አድርጉ encourage አድርጉን በእውነት encourage አድርጉን so that we can keep going ማለት ነው tell us your testimony share አድርጉ subscribe አድርጉ do all of those stuff ማለት ነው so that we can keep coming encouraged እንድንሆን ማለት ነውና ተባረኩ ይሄን የምታረጉ በጣም ተባረኩ አመሰግናለሁ አንዳንዴ ሰዎች ስለሆነን እንዳልኩት ቅድም መሰልቸት መድከም ይኖራል ማለት ነው ማይሰለች እግዚአብሔር ብቻ ነው ጋይስ እሱ ብቻ ነው ማይሰለቸንና encourage እንደራረግ እርስ በርስ እሺ ይሄን ነው ሃይ አዲስ እንደነሽ welcome 10 o'clock ላይ እንጀምራለን የገባችሁ ታፕ አድርጉ እስከዛ ድረስ ሰላም እንላለን ማለት ነው ሃይ አዲስ እንደነሽ welcome ሃይ ሰብልዬ እንደናችሁ ሁላችሁም እግዚአብሔር ይመስገን እንደነሽ welcome እንዴት እንደገባሁ እኔ እንጃ ግን ከገባሁ አይቀር በጣም ማመሰግናችሁ ሁላችሁንም የተማርኩኝ ነው ብዙ ነገር ተምሬያለሁ ከእናንተ በጣም ነው ስለምታደርጉት ነገር ማመሰግናችሁ ሁላችሁንም ቴንክ ዩ እና በፊትም እናንተን ከማግኘቴ በፊት ያለ ዕውቀት ነበረ ስረዳ የነበረው ልጆቼን አሁን ግን በዕውቀት የተደገፈ አርጋችሁልኛል እግዚአብሔር ዘመናችሁን ይባርክ በጣም ነው የምወዳችሁ አሜን እናት ቴንክ ዩ አዲስ ተባረክልኝ ሶልዬ እንደነሽ አለው ሰብልዬ እንዴት ዋላችሁ ሁላችሁም እግዚአብሔር ይመስገን እንዴት ዝም ብዬ ነው የገባሁት ጀስት ሰው ስለሌለ ብዬ ነው አሚን ቦታ ከያዝኩ ልወርድ ይችላል ማውረድ ትችያለሽ እየነዳውም ነው ከስራ ወጥቼ እኔ እንዲሁ ዝም ብዬ ነው የገባሁት It's okay. Stay there. Yeah, we have plenty of space. No gabo guys, okay? Yeah, there's a lot of space here. So, thank you, Soliye. Kasvelash nijishi. Okay. Hi, Tajin Dinesh. Welcome. ሰብልዬ እንዴት ናችሁ ዛሬ በጊዜ ገባሁ ሁሌ እኮ ስር ቁጭ ብዬ ተብተብ ነው ማረገው ግን ዛሬ ሌት አትግብ ስላለችኝ ኮኮዬ በጣም ጎበዝ ነሽ አንቺ በቃ አዋቂ የሚነግርሽን ትሰሚያለሽ ማለት ነው እሺ thank you welcome እናት ተባረኪ ትዝትዬ እንዴት ነሽ welcome መቤት እግዚአብሔር ይመስገን ሰብልዬ እንዴት ናችሁ ሁላችሁም ደህና ናችሁ ወይ ሁሉ ሰላም እንዴት ነሽ አንቺ ሮቢዬ እንዴት ነው ደህና ነው በጣም እሰይ እግዚአብሔር ይመስገን እግዚአብሔር ተመሰገነ አሜን ሰብልዬ እሰይ ሰላም ልትይን ይመስለኛል አይደል አዎ ሰላም ልል ነው ያው አለሁ thank you እሺ መቤት እሺ ሰብልዬ ተባረክልኝ አሜን art cinema you just got here hello art cinema milaka hello hello ሰላም ነው እንዴት ናችሁ ሃይ ሰላም welcome እንዴት ነህ አለን እንኳን ደህና መጣ እንኳን ደህና ቆያችሁ ስለ ኦቲዝም እና ኦቲዝም አዌርነስ ነው ክሬት የምናደርገው እዚህ ቤት አዲስ ነው መሰለኝ አዎ ለስማ ብዬ ነው ትንሽ okay thank you yeah we have topics like on Tuesday and Thursday ነው የምንገባው ቶፒኮች ይዘን ነው መተን የምናወራው so it might not be like autism directly awareness create ለማድረግ ላይሆን ይችላል ዛሬ ግን ስለ ልጆቻችን ነው related topic but uplifting ዛሬ የሚያጽናኑ ነገሮችን ነው ዲስከስ የምናደርገው ማለት ነው ከኦቲዝም ጋር በተመለከተ ኦቲዝም recoverable ነው it's not a disease በሽታ አይደለም
ሶ ግን ልጆች ሪከቨር ማድረግ ይችላሉ እና ስለዛ ነው እዚህ ቤት የምናወራው። አም ግላድ ዩ ካም። ቴንክ ዩ ሶ ማች። ፎሎ ካላረክ ፎሎ አርግ ፔጁን እና ሌሎችን ደግሞ በዚህ በአውቲዝም ጥላ ውስጥ የሚያልፉ ልጆችን ይዛ ወዲያ ወዲህ የምትል እናትን የምታገኝ ከሆነ በቤተክርስቲያን ዙሪያ ሊሆን ይችላል፣ መስጊድ ሊሆን ይችላል፣ በየትኛውም የእምነት ተቋም በመስሪያ ቤትም ቢሆን ማለት ነው ተስፋ አለ። ኦኬ ኦቲዝም is not all sad story አይደለም። ስለዚህ ልጆቹ ተስፋ አላቸው። በብዙ ነገር ከታገዙ ብዙ ነገር ሊቀየር ስለሚችል ይሄን ፔጅ ሪከመንድ እንድታረጋቸው ዩቲዩብ ፔጅ አለ። እሱንም ፎሎ ብታደርገንና እሱንም ሼር ብታረግ ካለበት ቦታ ላይ ማለት ነው በጣም ይጠቀማሉ። ቴሌግራም ግሩፕም አለ ማለት ነው። እሱንም እንደዚሁ ሼር ብታረግ ደስ ይለናል። ኮኮዬ ወይ አንዬ ቴሌግራሙን ከታች ካገኛችሁ ፖስት ብታረጉት that would be nice። የቴሌግራሙንም ዩቲዩብንም አድርጉ እዚህ ጋር ሰዎች ጆይን እንዲያደርጉ ማለት ነው። ቴንክ ዩ ወንድማችን እናመሰግናለን። 10 o'clock ላይ ስንሆን ልክ 10 ላይ ሲሆን will start ቶፒካችንን ማለት ነው። ግን I can tell you because there's nobody, I don't know, ኮኮ ወይ አንድ የምትጨምሩት ነገር አለ? Can we wait until 10 or should I go ahead and start? 100 ሰው ገብቷል at least. ያ 105 ሰው አለ። we can just start which is ለሌሎቹ በኋላ ላይ Q&A ለማድረግ ስለሚመች it just 12 minutes ነው የቀረን. you can go start. Okay. Okay, so ያው today እንዳልኳችሁ ነው እንግዲህ የመጽናናት ነገር ነው like ያሰብኩት እና ያሰብነው። so you know ሁልጊዜ አሁን ስለ ኦቲዝም ሲወራ አብዛኛዎቻችን በቃ ልጆቹን አይተን ብዙ ያው ከሚነገረንም የተነሳ ማለት ነው ከምንሰማውም ነገር የተነሳ ዲስከሬጅ ነው የምንሆነው አይደለ? በቃ you know ማልቀስ ነው ማለት ነው። ከዛ ደግሞ you know የምናልፍበት ጀርኒ አለ ከቴራፒው ጀምሮ ሚስ አንደርስቱድ ከመደረግ ጀምሮ ብዙ ነገሮች አሉ አይደለ? ኦቲስቲክ የምታልፍበት ማለት ነውና በዛ ነገር ውስጥ ሁሉ ግን እያሳደግናቸው ያሉትን ልጆች ስትሬንግዛቸው እናውቃለን ወይ? you know what are this like autistic strengths in kids ማለት ነው። ኦቲስቲክ የሆኑ ልጆች ምን አይነት ነው like ስትሬንግዛቸው ምን ያክል እንደሆነ አንደርስቱድ እናረጋለን ወይ? ይገባናል ወይ? የተሰጡን ልጆች ምን አይነት ልጆች እንደሆኑ አውቀናቸዋል ወይ? እየረዳናቸው ያሉት ልጆች ምን አይነት ልጆች እንደሆኑ ገብቶናል ወይ? you know እና ዛሬ የምናወራው ኮመን የሆኑ የኦቲስቲክ ስትሬንግስ ኢን ኪድስ ነው ማለት ነው። ልጆችም or any autistic የሆኑ ግለሰቦች ያደጉም ሊሆን ይችላሉ። so እነሱ ያላቸውን ዩኒክ የሆነ strengths ነው ማለት ነው የምናወራው ዛሬ። እሺ they not like the neurotypicals አይደሉም። እነኚህ they are exceptionally ተጠቦ የሰራቸው ሁሌ እንደምንለው ማለት ነው። እግዚአብሔር ተጠቦ ነው የሰራቸው እነኚህ ማለት ነውና በሚገርም ሁኔታ ነው ብሬናቸው ወርድ የተደረገው እና we are lucky to have them. you know ሁሌ they are angels ምናምን እንላለን ብዙ ነገራቸውን ግን ከዛም በላይ ልጆቹ they are very wise ናቸው። ዓለምን ሊቀይሩ የሚችሉ ልጆችን ነው እንቁዎች ናቸው ቤዚክሊ በየቤታችን ቁጭ አድርገን እናሳድገው ማለት ነውና you know ብዙ እንትኖች አሉ ስትሬንግስ አላቸው አይደለ? not all every autistic childዎች አንድ አይነት you know እነኚህ አሁን ከታች የምንዘረዝራቸው ነገሮች ሁሉንም ነገር የምንዘረዝረውን አላቸው ማለት አይደለም። ግን አብዛኛዎቹ አብዛኛውን ነገር አላቸው። okay if you know what I mean ማለት ነው። so አንደኛው ስለ cognitive learning strengthsቸው ነው የምናወራው ማለት ነውና ኤክሰፕሽናል የሆነ ሜሞሪ አላቸው ታውቃላችሁ አይደለ? የኛ ልጆች በጣም ሜሞራይዝ ያደርጋሉ ብዙ ነገር ማለት ነው። በጣም ስትሮንግ የሆነ ሎንግ ተርም ሜሞሪ አላቸው እነዚህ ልጆች ማለት ነው። especially for facts አሁን ስለ ቀኖች ይሆናል ስለ አንዳንድ እውነት ታሪኮች ሊሆን ይችላሉ you know እና ደግሞ ቶፒክ ኦፍ ኢንትረስት አላቸው ማለት ነው አይደለ? አብዛኛዎቹ አሁን ለምሳሌ የሆነ አንድ ቶፒክ ብትሰጧቸው ማለት ነው I don't know like it could be something interesting ስለ I don't know ማፕ ሊሆን ይችላል or ደግሞ ስለ ጋላክሲ ሊሆን ይችላል or some topic ብትሰጧቸው ማለት ነው
ልጆቹ when they have since they have naturally እኮ ነው they have exceptional የሆነ እንትን ስላላቸው ኢንትረስት ስላላቸው to one thing ማለት ነው ዲቴል ነው የሚያውቁት ስለዛ ነገር እና በጣም ኢንትረስትድ ሆነው ቶፒኩን ይዘው በጣም ዲቴል ነው የሚያውቁት to the በቃ and they don't forget መናገር ብቻ ሳይሆን they have it በደንብ ነው እንትን የሚሉት ማለት ነው እና ዲቴል ነው የሚያስታውሱት they recall a lot of detailed things ማለት ነው maybe like in neurotypical would forget ማለት ነው እኛ ብንሆን ልንረሳው የምንችለው ማለት ነውና ሌላው ሃይፐር ፎከስ ናቸው በጣም ፎከሳቸው የሌለ ነው ማለት ነው out of this world አሁን እኛ ቻሌንጁ ጋር ብቻ ቆማችሁ እንዳታዩ እሺ አሁን ለምሳሌ ገና ስትጀምሩ መጀመሪያ ወይ ጉድ ደሞ ሃይፐር ፎከስ ትላለች እንዴ ልጁ ከናካቴው እኮ መቼ ፎከስ የለውም ብሬኑ በቃ ፎጊ ብሬን ነው ያለው ምናምን ብላችሁ ብትሉ ገና አልተሰራበትማ አይደለ ልጁ ገና ስላልተሰራበት ነው ኦኬ ልጆቹ ሲሰራባቸው የሰሩት አቃላችሁ አይደለ የሰራችሁ ታቃላችሁ just including myself ማለት ነው ልጆቹ they do have ያ foggy brain የሚባለው ነገር ይቀርና they gonna be very deep focus ወይንም ደግሞ hyper focus ናቸው ማለት ነው ልጆቹና they have the ability to concentrate የሆነ ነገር ላይ ሲሰሩ በጣም ገብተው ነው የሚሰሩት ማለት ነው for long period of time ሌላ አጭር ጊዜ ምናምን አይደለም ቢወደዱት እንዳልኳችሁ ቅድም topic of interest ከሆነ በተለይ ማለት ነው they will deeply focused ይሆናሉ ማለት ነውና we just have to help them to master those skills and knowledge እንትን ማለት ነውና ቶሎ ነው grasp የሚያደርጉት ማለት ነው እነዚህ ነገሮች once they are unlucky foggy brain የምንለው ነገር ሲወገድላቸው of course diet right የተለያዩ ሰፕሊመንቶች ምናምን አድርገን ማለት ነው ልጆቹ ላይ የምናደርገውን ታውቃላችሁ አብዛኛዎቻችሁ ማለት ነውና እነኚህ ነገሮች የልጆቹ get brain connection የሚለው ነገር ከመጣ በኋላ ሰውነታቸው ደና የሆነ ሲመጣ የሚገርም ተሰጥቷላቸው ማለት ነው ሌላው they pattern recognize ያደርጋሉ they follow patterns ማለት they notice connect ማድረግ ይችላሉ ነገሮችን ማለት ነው ሌላው ሰው ማደርገው ማለት ነው ሲኩዌንስ ፎሎ ያደርጋሉ you know ሌሎች ሰዎች ሚስ ያደርጋሉ ብላችሁ የምትሉትን ለነኚህ ልጆች ግን ሲሰጣቸው they are very detail oriented ከመሆናቸው የተነሳ ማለት ነው የሆነ ኢንኮንሲስተንሲ ሲኖር ራሱ እሷን ያቺ ኢንኮንሲስተንት የሆነችዋን ነገር ፊገር አውት አድርገው they change it for better ማለት ነው በጣም pattern recognize ስለሚያደርጉ ማለት ነው እንደገና ይሄ ማትስ ላይ ጎበዝ ናቸው አይደለ ኮዲንግ ፐዝልስ ፕሮብለም ሶልቪንግ ላይ they are very good እነኚህ ልጆች ማለት ነው because of their hyper focus abilityያቸውና pattern recognize ከማድረጋቸው የተነሳ ማለት inconsistency ሲኖር they know ማለት ነው እንደገና ደግሞ logical and analytical thinkers ናቸው እነኚህ ማለት ነውና they tend to think clear structured የሆነ እና always rule based ናቸው like they don't like ምንድነው ህግ አይጥሱም ማለት ነው like የሆነ ነገር ካሳያችሁ like routine create ሲደረግላቸው ታውቃላችሁ አይደለ እንዴት አድርገው to the T ነው የሚከተሉት ማለት ነው አንድ routine create ከተደረገላቸው ለነዚህ ልጆች to the T ነው የሚከተሉት ማለት ነው they don't like ውልፍት እንኳን አይሉ ማለት ነውና that thing because of their autistic trait ነው ማለት ነው እና they are often they are very excellent in understanding systems and how things work በጣም አንደርስታንድ ያደርጋሉ ማለት ነው ከሌሎቹ ልጆች በተሻለ ማለት ነው ቤቴ ውስጥም ስለማየው እኔ always wonder እንዴት ነው ይሄን ያየው ወይንም እንዴት ነው ይሄንን ምናምን ምላቸው ነገሮች አሉ ማለት ነው አንዳንዴ ያለ እድሜው አንዳንድ ነገር ሲያደርግ ሳይ ማለት ነውና not because እኛ አስተምረነው ምናምን ሳይሆን because of that trait ወይንም that nature like ውስጥ ያለው ነገር ነው ማለት ነው autism brain ነው ማለት ነው እንደዛ እንዲያስብ ወይንም ደግሞ እንደዛ ሃይፐር ፎከስድ ሆኖ ስለሆነ ያን ነገር የሚያደርገው ነገሮችን ሶልቭ ለማድረግ ፕሮብለም ሶልቪንግ ስኪሉ የሌለ ነው ማለት ነው ሰውየውና አንዳንዴ amazes me where that comes from እና because of that ነው ማለት ነው እና they follow እንዳልኩት ቅድም ሩል በጣም አይሰብሩም ፎሎ ያደርጋሉ ሃይፐር ፎከስድ ናቸው እንዳለው ማለት ነውና they are ደግሞ ክሬቲቭ ናቸው they are unique የሆነ ፐርስፔክቲቭ ነው ያላቸው ማለት ነው እነዚህ ልጆች they see things in different angles ማለት ነው እኔና እናንተ ልናየው በማንችለው መንገድ ነው ነገሮችን የሚመለከቱት ማለት ነው ለዛ ነው አንዳንዴ
ያው እነሱ እኔ የምለው መጀመሪያ ላይ በተለይ at the beginning of ገና ልጆቹ ሂል ሳያረጉ ያሉ ጊዜ የምናያቸው ነገሮች ትንሽ ፍራስትሬት ስለሚያደርግ ማለት ነው ብዙዎቻችን እንሸወዳለን ላይክ ብቃትም ያላቸው አይመስልንም ማለት ነውና በጣም ክሪኤቲቭ ማይንድ ነው ያላቸው ዩኒክ የሆነ ፐርስፔክቲቭ ቀደም እንዳልኩት ማለት ኦሪጂናል ቲንከርስ ናቸው ማለትም they don't get influenced by other people or the more social expectation they don't care about ማን ምን ይለኛል ጀጅመንት አይፈሩም አይደለ ሶ በቃ ያሰቡትን ቁጭ ነው የሚያረጋት ማለት ነውና በምንም ነገር ኢንፍሉዌንስድ አይሆኑም ከሌ ምን ይለኛል ወይ ከሌት ምን ትለኛለች ወይ what do you think ባልሰን ኦሪጂናል የሆነ ኢኖቬቲቭ የሆነ አይዲያዎችን ይዘው የሚመጡ እነኚህ ልጆች ናቸው ማለት ነው እንደዚህ አይነት ሰዎች ናቸው ማለት ነውና ሌላው ደግሞ ምንድነው ስትሮንግ የሆነ ቪዥዋል ቲንኪንግ አለ በጣም ቪዥዋል ናቸው ሲያዩ ማለት ነውና many autistic children they think and imagine like mental movies አላቸው ማለት ነው like picture it ገና ነገርየው ምንም እናንተ ገና ሳታዩት እነሱ already በአእምሮአቸው ሁሉን ነገር ሰርተው ጨርሰው ቁጭ ያደርጉላቸዋል ማለት ነውና they are great in art building አይደለ design map and science ላይ ራሱ ማለት ነውና they are very good in visualizing things ማለት ነውና እንደገና ቀደም እንዳልነው they are creative special interest አላቸው ቀደም እንዳልነው ማለት ነውና that special interestቸው እንትን ይላቸዋል ማለት ነው ወደ more creative ወደ መሆኑ በዛ ባላቸው whatever interest ባደረጋቸው ነገር by the way special interestቸው ሊቀያየር ይችላል like season to season at least young ይያሉ ማለት ነው maybe ያደጉ ሲኖር fixed ይሆንና አንድ ወጥ የሆነ ነገር ማየትን እንጀምር ይሆናል በያስባለው እንደሞም እንደዛ ነው ከትልልቆቹ ስሰማ ማለት ነውና they are very good at like ቀደም እንዳልኩት art building design maps ላይ እና science ላይ ራሱ ማለት ነውና that special interest can evolve into a deep የሆነ expertise እና talent ይኖራቸዋል ማለት ነው because አንድ ነገር ሲያዩ በጣም ዲቴል ስለማያዩ they are going to be expert on that particular thing ማለት ነውና ሌላው የኮሙኒኬሽን ስትሬንግዛቸው ማለት ነው አሁን አያወሩም አንዳንዶቹ ቨርባል ናቸው አንዳንዶቹ ነን ቨርባል ናቸው በተለያየ ሜተድ ኦፍ ኮሙኒኬሽን ነው ኮሙኒኬት ቢያደርጉት ግን even that communication strengths አላቸው honestyያቸው አይደለ they direct ናቸው very honest ናቸው they don't like they don't go around the bush ማለት ነው በቃ when they tell you something they straightforward ነው የሚናገሩት ማለት ነውና no hidden meaning or ደግሞ social manipulation የሆነ ምንድነው ሌላ አጀንዳ ይዘው አይደለም እናንተ ጋር ይመጡት ማለት ነው በቃ ኮሙኒኬት ማድረግ የሚፈልጉትን ዳይሬክትሊ ነው ኮሙኒኬት የሚያደርጉት ማለት ነው ኦኬ so that is very special ነው ስለነዚህ ልጆች ማለት ነው አይደለ strong የሆነ ደግሞ vocabulary and early reading ወይንም ሃይፐርሌክሲያ የሚባለው አላቸው አይደለ አንዳንዶቹ የኔ ልጅ እንደዛ ነው በጣም ሃይፐርሌክሲክ ነበር ማለት ነውና ግን እንደማንበቡ አይረዳውም ነበር እንጂ ሲያነብ ስፔሊንግ እንኳን አይሳሳትም ነበር ኬት መጣል ነበርና some develop advanced የሆነ language develop ያደርጋሉ ወደፊት ማለት ነው ዛሬ አልተናገሩም ብንልም በጣም ብዙ ውስጣቸው የታጨቀ ነገር አለ እነዚህ ልጆች ማለት ነው አይደለ ወይኔ እሱ የተናገረ ጊዜ ወይኔ እሱ የተናገረች ጊዜ እንላለን አይደለ በጣም ብዙ ሁሉን ነገር ያያረጉ አፍ ብቻ በቃ የቀራቸው ልጆች አሉና those are the people like these are the children ማለት very strong የሆነ vocabulary ያላቸው እና advanced የሆነ language or reading skill አላቸው and early childhood ማለት ነው ለኔ ልጄ 2 አመት ሆኖ ነው እንግዲህ ያነባል ስላቸው የነበረው ማለት ነው አንዳንዶቻችሁ ከዛም በፊት ነው ስትነግሩኝ ማለት ነውና that's really high quality ለኛ ልጆች ማለት ነው ኦኬ ያ እዛ ጋር ተዳፍኖ ቀረ ሳይሆን እንዳልኩት ማለት ነው the more you help them these children the more they will come out to be ማለት ነው ይወጣሉ ከዛ ካሉበትና you're going to use that for your own advantage ማለት ነው okay emotional and ደግሞ character strengths አቸው ደግሞ ማለት ነው they are very reliable ናቸው and consistency አላቸው ማለት ነው many children's
prefer routine አይደለ የኛ ልጆች ሩቲን ይወዳሉ making them dependable ነው and predictable ናቸው አይደለ ለፐርሰናሊቲያቸውም ልክ እንደዛ ነው you can depend on autistic child really adultም ቢሆን ማለት ነው autistic adult you can depend on that person ማለት ነው they are very dependable ናቸው they are very ደግሞ reliable people ናቸው ማለት ነው that's high quality ስለነዚህ ማለት ነው እንደገና fairness እና integrity ያላቸው ማለት ነው የሆነ unequal የሆነ ነገር ሲያዩ they are ይናገራሉ vocal ናቸው ማለት ነው like ይሄ injustice ሲኖር ምናምን they don't just silent እና የራሳቸው ነገር ብቻ አይደለም injustice ሲኖር they speak out ማለት ነው whatever method of speech they use communication they use ማለት ነው እና they are also loyal ናቸው deeply care ያደርጋሉ very loyal this all reliability consistency fairness and integrity loyalty deep caring all these are connected ናቸው this all emotional and character strengths ናቸው ነው ለነዚህ ልጆች ማለት ነው እና they are very loyal ናቸው እና once especially they are comfortable with somebody comfortable ከሆኑና they trust you ማለት ነው very strong የሆነ genuine የሆነ bond ነው ያላቸው ማለት ነው it's not something እንትን አይደሉም ማለት ነው and is ቀደም እንዳልነው is really በቃ ምንም ነገር ከናንተ like expect አድርገው ወይ ደግሞ ከሰው expect አድርገው ሳይሆን በቃ they genuinely they love ማለት ነው they love and that's their strengths ማለት ነው እነዚህ ልጆችና that kind of touches me ታውቃላችሁ በዚህ cruel በሆነ world ላይ እንዲህ አይነት ልጆችን ደግሞ እግዚአብሔር ሰጥቶናል unconditional love ያላቸው ማለት ነውና የሚገርሙ ናቸው በጣም ሌላው sensory and motor strength ነው አይደለ ለሳውንድ ለቴክስቸር ለቪዥዋል ለሆኑ ነገሮች እና በጣም ዲቴል ናቸው አይደለ ልጆቹ ቴክስቸር እንደዚህ ሆነ ነገር ነክተው በእጃቸው እኔ ፊልም እንዳረጋው አይደለም እነሱ ፊልም ያደርጉት more aware ናቸው ለሴንሰሪ ማለት ነውና that also led to different kind of creativity ማለት ነውና አንዳንዶቹ ሙዚቃ አርት ኢንጂነር ምናምን ይሆናሉ ስትሪንግስ ያንን የሴንሰሪ አዌርነሳቸው ወደዛ ራሱ ሊድ ያረጋቸዋል ማለት ነው ይሄ is not given for everyone እና ለነኚህ ልጆች ናቸው ያላቸው ማለት ነውና ሌላው motor or technical strengths አላቸው ማለት ነውና somehow these people are excellent ability in building ቅድም እንዳልነው thinking and then like hand on tasks በእጆች የሚሰሩ ምናምኖች ላይ በጣም they are expert ናቸው ማለት ነው just not በኢንተሌክቹዋል ብቻም አይደለም ማለት ነውና ይሄንን how do you support the strengths ብላችሁ ብትሉ you just have to encourage their interest ማለት ነው አይደለ once you know አንድ ካወቃችሁ እንዴት አርጋችሁ ነው ቆይ አይደንቲፋይ ከምናረጋው እንጀምር I think now how can you identify your child's unique strengths አሁን ልጆች ሁሉ አወራን okay how do I know that like this child has like unique strengths በመደማቀው ብትሉ አንደኛው by watching ነው you watch them what they gravitate towards to ማለት ነው naturally ወደ ምን እንደሚያዘነብሉት ማለት ነው we have to keep watching ማለት ነው አይደለ በማየት ነው ማለትም more time spend በማድረግ ከነዚህ ልጆች ጋር ማለት ነው አይደለ እና ይሄ strengths-አቸውን by watching them ነው እንግዲህ የምናየው so what activity do they do በቃ ደስ ብሏቸው የሚያደርጉት ማለት ነው okay what topic ደግሞ ንግግር ላይ ከሆነ ምን አይነት ቶፒክ ነው የሚመርጡት ምን አይነት ኦብጀክት ነው የሚመርጡት or ደግሞ ምን አይነት ሩቲን ነው ላይ ፎከሳቸው ሁሌ እና what brings them joy ደግሞ ያን ሲያደርጉ ምንድነው joy የሚያመጣላቸው ለነሱ ማለት ነው አንዴ ሆል ጠጣ ይቅርታ እና joy what brings joy ለነዚህ like naturally ማለት ነው okay እነኚህ ነገሮች will give us what this kid is naturally gravitate to ምንድነው የሚያስደስተው በተፈጥሮ ማለት ነው ምንም ፎርስ ሳታረጉት በተፈጥሮ ኢንተረስት የሚያደርጋቸው ነገር ማወቅ ይቻላል ሌላው look at what they do ዝም ብላችሁ ቅልል ብሏቸው የሚያደርጉት ነገር አለ
አንዳንዶቹ ደግሞ መከራቸውን አይተው ታግለው ደግሞ ሲያደርጉ የምታዩት ነገር አለ ማለት ነው። ስለዚህ what do they do with ease በሆነ like በቀላሉ ማለት ነው ምንድነው ሲያደርጉ የምትመለከቱት? እሱም አንደኛው ናቹራሊ ግራቪቴት የሚያደርጉት ሄደው ዘለው ንቅ ወይ ደግሞ ዘለው ቅልል ብሎ ናቹራሊ ይመጣላቸው ምንድነው? አንደኛው ደግሞ ቅልል ብሏቸው የሚያደርጉት ደግሞ ማለት ነው። አሁን ለምሳሌ they can add numbers quickly, pattern recognize ማድረግ quickly, puzzle ሲሰሩ quick ናቸው ወይ which one they are like easily የሚያደርጉት? do they build or draw? like draw ነው የሚያደርጉት ወይ build ነው የሚያደርጉት? ቅልል ብሏቸው የሚያደርጉት ሁለቱንም ሊያደርጉ ይችላሉ። ግን which one is easier for them? that can ይቅርታ እንዴ የሳል አታክ በኢየሱስ ስም እስከዛ ድረስ ቤቱ ጸጥ ብሏልና አንቺ ውሃ እስክትጠጪ ድረስ ሁላችንም ቶፒኩ ደስ ይላል አይደለ? ስለዚህ ሌሎችም እንዲሰሙ ኢንካሬጅድ እንዲሆኑ አንቺ ውሃ ጠጪ። እኛ እስከዛ አሁን ታፕታፕ ማድረግ እንችላለን። ታፕታፕ እያደረግን እንስማ። ቴንኪው ሁላችሁ። ቴንኪው አንዬ። ያ ታፕታፕ አድርጉ። Sabli, take a couple of minutes and okay, yeah. Wine ጠጣሁኝ። thank you Nina. So እና what do they do on ease አርገው የሚሰሩ ምንድነው? እንደገና like የመጀመሪያው naturally የሚፈልጉት ነገር፣ ሌላው ደግሞ easily የሚሰሩት ነገር፣ እንደገና ደግሞ persistent የሆኑት ምንድነው? like day in day out ማጣት የማይፈልጉት ማለት ነው። so do they work through challenges without giving up? like አንድ ነገር ሲሰሩ give up ሳያረጉ ማለት ነው። ቢልዲንግ ከማረግ ከሆነ ያን ነገር ሳይሰለቹ ነው የሆነ ቦታ ላይ ሲደርሱ ውርውር አድርገው ነው የሚሄዱት። or they keep pushing ማለት ነው። that means that that's their interest ማለት persistent ይሆናሉ ማለት ነው። እንደገና አክቲቪቲዎቹን ደግሞ ሪፒት ያደርጋሉ ወይ ማስተር እስከሚያደርጉት ድረስ ማለት ነው። ደጋግሞ ማድረግ ማለት ነው ሳይሰለቹ። that tells you የልጁን ኢንትረስት ማለት ነው። ኦኬ እንደገና pay attention to the sensory preferenceዎቻቸው ማለት ነው። sensitivity to sound maybe musical የሆነ ፖቴንሻል ሊኖራቸው ይችላል ማለት ነው። if they are very sensitive to sounds, focus on visual የሆነ ዲቴል ላይ ከሆነ ደግሞ አርት ዲዛይነር ሊሆን ይችላሉ። I don't know like those kind of stuff ማለት ነው። እና love for motion or physical activity ከሆነ ደግሞ sport or some kind of coordination skills ማለት ነው። እና ልጆችን የሴንሰሪ ዲፍረንሳቸውን ማየት አለብን ማለት ነው። ልጆቹን ይሄን ሁሉ የምታደርጉት when spend time together ነው ማለት ነው። ሌላው review their social and emotional strengths. okay social እና emotional strengthsአቸውንም ማየት አለብን ማለት ነው። ኦኬ ስትሮንግ የሆኑበትን sincerity and honesty ማየት፣ deep loyalty to caregivers and friends አይደለ? this is even ነው communicate differently አይደለ? ሁሉም autistic ልጆች they communicate differently, right? so ይሄ ለኛ ማለት ነው it will help us to notice the way your child shows care or connection ከሌሎች ሰዎች ጋር ማለት ነው አይደለ? a strong sense of fairness አላቸው ቅድም እንዳልነው። ስለዚህ እነኛ አሁን where are they heading? empathy ካላቸው like ለሰዎች ዲፕ የሆነ ሎያሊቲ like ቅድም የጠቀስናቸው እነሱ ነገሮች ብዙ ካላቸው he probably gonna be a social worker ወይ ከሰዎች ጋር አብሮ መስራት፣ ሰዎችን ማገዝ like those kind of I don't know maybe he's gonna be a social worker ባይሆን ዶክተር ሊሆን ይችላል we don't know like how helping other ማለት ነው። እና እነኚህን ስኪሎች ፒክ ታደርጋላችሁ ልጁ where his interest is ማለት ነው። እና አስክ ደግሞ ሌሎች ሰዎችን ኦኬ ሌሎች ሰዎች ደግሞ መጠየቅ ምንድነው የሚያደርገው ምንድነው የምታደርገው እናንተ ያመጣቁትን ወይ ኮንፈርም እንዲያደርጉላችሁ ሊሆን ይችላል ወይ ደግሞ ማታዩትን ነገር እንዲያሳያችሁ so that you can pay attention ማለት ነው። ኦኬ
So this way you can identify ማድረግ ትችላላችሁ ማለት ነው። እና እነኚህ ልጆች once you know like ዩኒክ የሆነ ስትሬንግዛቸውን ካወቃችሁ አሰስም ማስደረግ ትችላላችሁ ማለት ነው። እና የተለያዩ እንትኖች ይኖራሉ ላይክ ካምፓኒዎች ወይንም ደግሞ ላይክ እንደዚህ ቲቸር ኬር ጊቨር ኦብዘርቬሽን ፎርም ክሬት አድርጋችሁ እስቲ ይህንን ታያላችሁ ወይ ኦር ደግሞ የተለያየ ስፔሻል ኢንትረስት ኢንቨስተርስ አሉ አይደለ? ኢንቨንት የሚያደርጉ ሰዎች አሉ እና ከእነሱ ጋር አብራችሁ ላይክ ኤክስፖዝ በማድረግ ማለት ነው ልጆቹ። ኦኬ once you know the best ኢንትረስታቸውን ካገኛችሁ በኋላ you just have to expose them so that you know that that's part of their እንትናቸው ማለት ነው። እና you watch for flow ደግሞ አይደለ? ካልም ናቸው ወይ አንዛይቲያቸው ይቀንሳል ወይ? ሰው የሚፈልገው ሲሰራ ማለት ነው አይደለ? ልጆቹም እንደዛው ነው። when people work like ደስ ብሏችሁ ኢንጌጅ አድርጋችሁ አንዳንድ የምትሰሩት ነገር ማለት ነው ስትሰሩ ልክ ኒውሮቲፒካሎችም እናንተም ራሳችሁ ማለት ነው ስንሰራ we are calm normally አይደለ? ደስ ብሎ የምንሰራው ነገር we are not anxious አይደለንም right? so እንደገና ደግሞ አንሰለችም ስተዲ የሆነ ኤነርጂ ይኖረናል አይደለ? so ደስ ብሎ ነው ኢንጌጅ የምናደርገው ከዛ ነገር ጋር ማለት ነው። እና እሱን ታያላችሁ ወይ እነዚህ ልጆች ላይ ማለት ነው። እና this all can create እንትን ማለት ነው። እና ከዛ በተረፈ እነኚህን ነገሮች once we know this best ኢንትረስታቸውን ካወቅም በኋላ ፋሲሊቴት ማድረግ አለብን ለልጆቹ ኤንጌጅ እንዲያደርጉ በዛ ነገር ማለት ነው። ኦኬ ሶ በቃ በጣም የሆነ ፓሽኔት የሆኑበትን ኢንትረስት መጥቶ ማለት ነው I don't know whatever the thing may be ማለት ነው ሲያወሩ ምናምን ቁጭ ብለን የመስማት ኦኬ ኦር ደግሞ ያንን whatever ኢንትረስት የሆኑበትን ነገር ካላቸው ሰዎች ጋር ጆይን እንዲያደርጉ ብናደርግ ምናምን ለልጆቹ ትልቅ ኦፖርቹኒቲ ነው የምንከፍተው ማለት ነው። እና basically what we have at home is the geniuses ናቸው። በቃ ልጆቹ በሚገርም ሁኔታ ዩኒክሊ ናቸው ክሬት የተደረጉት ማለት ነው እነዚህ ሰዎች። እና use that interest ዛሬ ስትራግል የሚያደርጉትን ብቻ አትመልከቱ። this thing ከተረዱ ልጆቹ they are going to like ዓለምን የሚቀይሩ ነው የሚሆኑት ማለት ነው። እና I was looking for people that like autistic የሆኑ ግን ዓለማችን የቀየሩ ማአት ናቸው። እናንተ ቁጥር ስፍር የላቸውም ግን ሁሌም ምንጠራቸው አሉ አይደለ? አሁን ስለ ሊዮናርዶ ዳቪንቺ ማያውቅ የለም። he's an artist right? he's autistic. ቻርልስ ዳርዊን የሚባለው he's a biologist ሁላችንም እናውቃለን ስለ ቻርልስ ዳርዊን ቲዮሪ ተብሎ ተምረናል አትሊስት ባዮሎጂ ክላስ አይደለ? he is autistic. ሄንሪ ፎርድ የፎርድ ሞተር ካምፓኒ ይሄ ፎርድ መኪና የሰራው ካምፓኒ that's the guy, the owner. So Henry Ford, he's autistic. Elon Musk, you know that he's autistic. So then I don't know if I butcher his name. A Pokemon creator, Satoshi, whatever his name is. I don't want to butcher his name, but the guy that created the Pokemon, he is also autistic. Jerry Seinfeld, the comedian, Jerry Seinfeld, he is also autistic. Sir Isaac Newton, he's a mathematician, a physicist. We know that guy, at least in chemistry class or physics class, we know that guy, right? So he is autistic. Michelangelo, okay, he's autistic. Bill Gates is autistic. Bobby Fischer, he's a chess grandmaster. Chase, but chase የታወቀው ሰውዬ ማለት ነው። በቃ nobody's above him. He's autistic. ቻርልስ ዳርዊን ቅድም እንዳልኩት ማለት ነው he's አልበርት አንስታይን ቤንጃሚን ፍራንክሊን invented electricity. There's a whole bunch of people like በቃ I don't know እነኝን እንግዲህ ወይ 12 የጨረሰ ሰው መቼስ somewhere ስለነዚህ ሰዎች ሰምተናል ማለት ነው። እና all of these people are autistic and more. There's a whole bunch. All these people are like major የሆነ ለውጥ ነው ለዓለማችን ላይ ያመጡት ማለት ነው። Can you imagine? My kid he's going to be one of those people ማለት ነው። ስሙ የሚጠራ something create አድርጎ ማለት ነው። and I believe in that. They are gifted ናቸው ልጆቹ በሚገርም ሁኔታ ማለት ነው።
we are not like እዚህ ጋር አሁን ታድለን ምናምን ትብለን ተሟሙቀን ምናምን እንድንለያይ ሳይሆን that's a fact በቃ that's a fact ነው። ብሬናቸው የሚገርም ነው። ቅድም ደግሞ ጀንዊን ናቸው እነኚህ ልጆች ቅድም እንዳወራ ነው ማለት ነው። በሁሉ ነገር I don't know ካጣነው ይልቅ እየተቀበልነው በለጠ አልኩኝ እኔ በእውነት ቅድም እንትን like እንደዚህ በሆነ እንደዛ በሆነ ላይፍ ለኛ እንዲቀል ማለት ነው አይደለ? እንደዚህ ቢሆን እንደዛ ቢሆን ብለን ምንድነው ሁሉንም በቃ ናደብኝ ማለት ነው። ተመስገን አልኩ። of course bizarre ወደዛ አሁን እንደዚህ ልጅሽ እንደዚህ ሆነ ልጄ እንደዚህ ሆነ of course autism spectrum ነው right? አንዱ ካንዱ ጋር አይገናኝም። እና ይሄ ሁሉ የምናልፍበት መንገድ ላይ ሆነን እንዴት እንደዚህ ብለሽ ወይ ብለህ ትጽናናለህ ብለሽ እንዴ በቀላል ያጽናናኛል እንዴ ይሄ ልጁ ተሰጥቶኛል እያገዝኩት ነው he's on the right track I'm doing everything I can ባለኝ ፓወር ሁሉ ማለት ነው። ከዛ በኋላ ደግሞ እንዲህ አይነቱን ስኪሉን እንዲህ አይነቱን ታለንቱን እንዲህ ሂድን የሆነውን ፓሽኑን ቤስት ኢንትረስቱን የልጄን አውጥቼ ደግሞ ነገ ጠዋት በአለም ላይ one of these people whatever the future generation ይማራል ስለ ልጄ ማለት ነው። ኦኬ ነዋ so and so እንዲ ኢንቨስት አደረገ ተብሎ ማለት ነው። or he's going to be the best musician, he could be the best swimmer, he could be the best whatever ማለት ነው። okay so whatever talent skill may have ማለት ነው። ናት ሁሉ ጊዜ አሁን ፎከሳችን መቼስ academically they are grouped አይደለ high functioning የሆነው ብቻ ነው። or ደግሞ I hate that word ሁሌም እንደምለው ግን like intellectually genius የሆኑ አሉ። okay these people probably they are the genius one ተብሎ ሊሆን ይችላል እዚህ ጋር የተቀመጡ ማለት ነው። believe me ብቻ ነው ወይስ ሁሉም ጋር እየተቆራረጠ ነው? ሰብልዬ እየተቆራረጥኩ ነው ይሰማል ለኔ? አይ አይቆራረጥም። ጠጅ አንቺ ነው። እና እነኚህ ሰዎች ጂኒየሶች ብቻ ስለሆኑ ነው ወይ maybe they are the top ምናምን እንደሚባሉት ማለት ነው? no that's not it level 3 የሆኑ ባሁኑ እነኚህ እንግዲህ እነኚህ አሁን ስመጥሮቹ ናቸው አይደለ? የተጻፉልን ስመጥሮቹ ናቸው። ስመጥር ያልሆኑ the unsung heroes አሉ ማለት ነው። እንትን የሚሉን ገብተው በደንብ አሁን ላይ I don't know በየሶሻል ሚዲያው ላይ ታያላችሁ አይደለ? ብዙ ነገር ይነግሩናል። ላይክ እናቴ እንደዚህ ተብላ የ4 ዓመት ሆኜ ላይክ ቴስቲሞኒዎችን ሰማለን አይደለ? አላወራም ነበረ በ12 ዓመት የነበረ ማውራት የጀመርኩት አሁን በዚህ እንደዚህ ዲግሪ ጭኛለሁ በዚህ ዩኒቨርሲቲ የታወቁ ታፕ ዩኒቨርሲቲ ውስጥ ሌክቸረር ሆኜ እያስተማርኩ ነው። or እንደዚህ these people were given up right when they are like what እንዳልኳቸው 4 ዓመት 5 ዓመት ሆነው somebody give up on them but the mom did not give up። አብዛኛዎቹ ሲናገሩ እናት give up አላረገችም፣ አባት give up አላረገም፣ ቤተሰብ give up አላረገም። so especially mom she keep pushing ማለት ነው። no matter what she heard she keep pushing። አያወራም የተባለው ያወራል። ዘላለም ዳፐር ላይ የተባለው no more አያረገም። እንዲያውም ሰብረው ወጥተው እንደነዚህ አይነት ሰዎች ደግሞ ክሪኤቲቭ ይሆናሉ ማለት ነው። አሁን የአልበርት አንስታይን እናት እንደው እድሜ ሰጥቷት ኖራ ነግራን ቢሆን ስለ ሰውየው ማለት ነው። or ደግሞ ስለ ቤንጃሚን ፍራንክሊን እናቱ ብትነግረን ምን አይነት ልጅ እንደነበረ እንዴት እንደሆነ ስለ ሰር አይዛክ ኒውተን እነኚህ ሰዎች ቤተሰቦቻቸው ኖሮ ቢነግሩን ምን ቻሌንጅስ እንዳለፉ ማለት ነው። ልጆቹ ላይ ምን ያህል ተስፋ ተቆርጦባቸው እንደነበረ አይደለ? የአንዳንዶቹን ታሪኮች አሉ ኦልሬዲ እና ምን ያህል ሰው ተስፋ እንደቆረጠባቸው ግን that mom she keep pushing and then ended up being like ዛሬ ታሪካቸው ተጽፎ እናንተ እናነባለን ማለት ነው። እና እኛ ደግሞ ተስፋ እናረጋለን ማለት ነው። ልጆቻችን ነገ ጠዋት የኛም ልጆች ተስፋ አላቸው ብለን ማለት ነው። እና so ዛሬ I encourage you moms ሁላችንም እዚህ ያለን እኔ ሳነብ ይሄንን ዋው ልጄ እኮ ነው ደግሞ እያንዳንዱን ማለት ነው ላይክ ሳነብ ማለት ነው he's creative he's unique የሆነ problem solving skill አለው he's so honest እኮ ዳይሬክት ነው ኮሚኒኬት ሲያደርግ ምናምን and then he's detail oriented ነው ምናምን ያልኩ እያንዳንዱን ነገር ያየው my god this is my son oh my goodness እያልኩ ነው እግዚአብሔርን እያመሰገንኩ ማለት ነው። ኦኬ እኛም መቼስ ሁሉ ነገር ፐርፌክሽን
ዶንት ኤክስፔክት ፐርፌክሽን ኖ ዋን ኢዝ ፐርፌክት እግዚአብሔር ብቻ ነው ፐርፌክት ኦኬ ሶ ምንም አይነት ፐርፌክሽን የለም በዚህ ምድር ላይ ማለት ነው ስለዚህ ፐርፌክት እግዚአብሔር ነው ያ ፐርፌክት የሆነ እግዚአብሔር ግን ትዛት ሙላት ላይ ልጆች እስከሚያመጣ ድረስ ማለት ነው እኛ እንደምንፈልጋቸው በስጋ በቃ እንዲቢሆንልኝ ብለን ምን ለው አይደለ ግን እስቲ አሁን ላይ ያሉበት ልጆቹ ላይ አሁን ላይ አይናገርም ኢትስ ኦኬ ፓርቲ ትሬን አልተደረገም ኢትስ ኦኬ ፒኪ ኢደር ነው ኢትስ ኦኬ what is that one thing you see in that child ማለት ነው the one thing that you see in that child makes you say oh thank you lord ልጄ እኮ እንዲያደርጋል ብላችሁ የምትሉት ማለት ነው find that thing እና እግዚአብሔርን አመስግኑ እነኚህ ልጆች all of these things የተባሉት ነገሮች ሁሉ ናቸው ሁላችንም in different ways ነው አድሬስ የምናደርገው አንዳንዴ አይደል ኤንጀል እኮ ነው ቤት ያለው እንላለን አይደለ ያ that's their loyalty right ይሄ unconditional የሆነ ፍቅራቸው አይደለ እያየን እኮ ነው እሱን የምንለው reliable መሆናቸው አይደለ ፌርነሳቸውን በቃ ፌር መሆናቸውን እያየን አይደለ ዲፕ የሆነ ኬሪንግ ፐርሰናሊቲያቸውን እያየን ነው እኮ ኤንጀሎች ቤታችን አለን የምንለው ማለት ነው እና ኢማጂን ዚስ ኪድስ አድገው ነገ ጠዋት I don't know ምን ያህል ይሄንን ዓለም መቀየር እንደሚችሉ ማለት ነውና የኛ ልጆች ስለሆኑ አይ ማለት አንችልም ይሄው እዚህ ጋር እንግዲህ at least handful ነግሬያቸዋለሁ ከዛም በላይ ግቡና አንብቡ እነኚህ ሰዎች ያደረጉት ማለት ነው at least 10 ምናምን 15 ሰው ነው የነገርኳችሁ ማለት ነው ከዛም በላይ አሉ ህዝቦች በዚህ ኮንዲሽን ላይ ያለፉ ማለት ነው በዚህ ኮንዲሽን ያለፉ ግን በሚገርም ሁኔታ ኦቨርካም አድርገው ዛሬ ለኛ ስማቸው ተጽፎ ማለት ነው እና ያ ክሪኤቲቭ ማይንድ መቼ ነው የኔ ልጅ አሁን ያ ክሪኤቲቭ ማይንዱ የሚመጣው መቼ ነው የኔ ልጅ ያ ነገር ያሁናቺ እዚህ ጋር ምትአወሪው መቼ ነው ለልጅ የሚመጣው ብለሽ ምትይናት ካለሽ ወይ አባት ካለ ማለት ነው keep pushing like ልጆቹ ሲናገሩ ምን ሰማው አሁን ላይ በየሚዲያው ላይ ምን ሰማቸው ልጆች የሚናገሩት እናቴ ተስፋ አልቆረጠችብኝም አባቴ ተስፋ አልቆረጠም ኦኬ ቤት ውስጥ በዳይቱ ውጭው በቴራፒው ሁሉ ነገሩ ማለት ነው የሚደረገው ነገር ሁሉ ዋጋ ከፍለው ልጆቻቸውን ለቁም ነገር አብቅተዋል ስለዚህ so can we do እንዴ ለምንድን ነው እኛ ማናረገው ከሊት ካረገች ለምንድን እኔ ካረኩ ኮኮ ማረግ ትችላለች ማለት ነው ኦኬ ልዩነቱ እንዳለ ሆኖ level 3 የተባለ ልጅ completely diagnosis-ን ያጣል ያጣሉ ብዙ ማለት ነው ብዙ ኦኬ ስለዚህ yes thank you Fiori yeah she is one of them too እና ብዙ አሉ በጣም ብዙ ሰዎች አሉ ዩኒክ ሆነው በቃ እኛ ማያሳስበው ነገር አያሳስበን like we need to stop worrying about his future or her future እያለን ማለት ነው እሺ we should not worried እነኚህ ነገሮች ወደ ኋላ አድርገን ምን ላድርግ ዛሬ ልጄ ነገ ይሄ ያለበትን ነገር ኦቨርካም አድርጎ ያለበትን ነገር ኦቨርካም አድርጎ better citizen ሆኖ ራሱን ችሎ not just ራስን መቻል ለራስ ለእንጀራ ለዳቦ ብቻ አይደለም ለሌሎች ደግሞ የሚተርፍ ለውጥ የሚያመጣ ተጽዕኖ ፈጣሪ ልጅ የሚሆነው ምን ባደርግ ነው do the best you can እየጸለሽ ማለት ነው እየጸለይክ እግዚአብሔርን እየለመንን we do the best we can ደግሞ እንደተሰጡ ልጆቻችን ማለት ነውና ልጆቻችን እነኚህ ካደረጉት በላይ ማያደርጉበት ምንም ምክንያት የለም ማለት ነው unless እንዳልኩት ሁሌ እንደምንለው ማለት ነው guys ፌል የሚያረጋቸው እነኚህ ልጆች ፌል ሊያረጋቸው የሚችሉትን ሁሉ እየተጋፈጥን ማለት ነው including school system ማለት ነው ኦኬ ልጆቻችንን ፌል የሚያደርጓት ማናቸውንም ነገር ማለት ነው ማንኛውንም ነገር ኢንተርፊር ያረጋን እየገባን በማጣልቃ እየገባን ማለት ነው ለልጆቹ ግን ኦፖርቹኒቲዎችን ክሬት ያደረገን ዋጋ እየተከፈለ ማለት ነው አይደል ዋጋ እየተከፈለ ልጆቹ እዚህ ጋር የደረሱበት ማይደርሱበት ምንም ምክንያት የለም ማለት ነው guys ምንም they can do this እና I know you have heard this ወይ ከሌ ስትባሉ ከዚህ በፊት እንግዲህ ብዙ ነገር ሰምታችሁ ሊሆን ይችላልና ግን እነኚህ ሁሉ ነከሌ የተባሉ ሰዎች በሙሉ ማለት ነው የኛም ልጆች እድል ፈንታ ሊሆን ይችላል ደሞም ይሆናል because they are creative
ክሬቲቭ ማይንድ ነው ያላቸው ልጆቻችን ማለት ነው። and not just creative ማይንድ ብቻ ሳይሆን ያላቸው they are also እንትን ናቸው ማለት ነው with genuine የሆነ ሰው የሚሸት ማንነትም ጭምር ነው ያላቸው ማለት ነው በሚገርም ሁኔታና እግዚአብሔር ይመስገን ነው እኔ ያልኩት። እግዚአብሔር ይመስገን እንኳን ሰጠኝ ልጄን እንኳን የኔ ልጅ ሆነ I wouldn't change him for a thing ማለት ነው ለምንም ነገር ማልቀየረው እግዚአብሔር የተመሰገነ ይሁን ከነ ምናምንቴው ማለት ነው። ሰው በውስጥ ስናወራ አንዳንዶቻችሁ ታውቃላችሁ ቁጭ ብለን 7 ወር እኔ እንቅልፍ አልተኛው ነው ተወልዶ ማለት ነው 7 months of his life I didn't sleep. Forget about autism guys. autism እኮ በኋላ የመጣ ነገር ነው እንደዛ long story but like all that stuff እንኳን ዋጋ ተከፍሎ ማለት ነው ለልጆች የሚከፈል ዋጋ ተከፍሎ እንኳን ማለት ነው I would not change him for nothing ማለት ነው I'm so glad that he's my child እግዚአብሔር ይመስገን። ከሰራንባቸው ደግሞ ልጆቹን በሚገርም ሁኔታ ወርቅ ተነጥሯል የሚወጣው ወርቅ በቃ like በስንት ነገር ታሽቶ ምን ብለው እንዲ ድምቅ ብሎ ውጥት ብሎ ምናምን ሲደረግ የሚያምረው ወርቅ አፈር ነበርኩ at one point ማለት ነውና ስንት ነገር ተደርጎ ነው እና this kids also ሲወጡ ንጥር ብለው ሲወጡ የሚገርሙና እኛም ደግሞ ምንደሰተባቸው ምናርፍባቸው ነው የሚሆኑትና በዚህ encourage ላደርጋችሁ ፈልጋለሁ guys. This is what I have today just እንድትጽናኑ I hope you are ሰምታችሁትም ከሆነ እንግዲህ ድጋሚ ሰምታችሁታል እንድትጽናኑ ይጠቅማል። ልጆቻችን ያዝናቸው ልጆች they are not just ልጆች ብቻ አይደሉም ማለት ነው ነገ ጧት ተጽዕኖ ፈጣሪዎች ነገ ጧት ዋው ብለን እቺን ቀን የምናስብበት ዘመን ይመጣል ማለት ነው። ኦኬ ስለዚህ just focus ልጆቻችሁ ላይ ስሩ keep pushing doesn't matter ዛሬ ካልሆነ ነገ ይሆናል ነገ ካልሆነ ከነጎዲያ we just don't give up on our children ማለት ነውና we just have to keep pushing okay ነው ምለው ኮኮዬ አንዬ የሚጨምሩት ነገር ካለ ልሄድበት ትሄጂበታለሽ ኮኮዬ ትንሽ ይሄን ልበልና ኦኬ go ahead አንዬ ሰፋ አድርገሽ ትቀጥያለሽ። ሰብልዬ ቴንክ ዩ ሶ ማች እኔ እናት መቼስ ታይም ወርዚ ሁላችሁም እዚህ ቁጭ ብላችሁ ለምትሰሙ አንከፍልበትም መኒ ወርዚ ያንለውም በጣም አሪፍ ኢንፎርሜሽን ነው አፕሊፍት የሚያደርግ እንዳልሽው ሁሉ ጊዜ ፕሮብሌማችን ላይ ብቻ ፎከስ እንዳናደርግ ይሄ ነው እንደ አይነቱም ላይ መምጣት በጣም ደስ ይላልና እኔ መጨመር ብዙ ነገር አይኖረኝም ኦፍ ኮርስ ካንቺ በኋላ መጨመርት ምንም አይኖርምና ስለዚህ ነገር ሳነብ በጣም የገረበኝ a couple of things ማለት እንፈልገው ስፔሻል ኒድ የሆኑ ልጆችን ስኪል አንድ ጽሁፍ ሲገልጽ ምን ይላል ኖሌጃቸውን ሲገልጽ ማለት ነው ኢንሳይክሎፒዲክ ኖሌጅ ነው ያላቸው ይላል። I'm like wow እንግዲህ በጣም ብዙ ሰው እንደ ሪፈረንስ የሚጠቀመው ነው ኢንሳይክሎፒዲያ ማለት አይደል ማንኛውንም አይነት ርዕስ ይዘሽ ሄደሽ ኢንሳይክሎፒዲያ ላይ ታገኛለሽ። እነዚህ ልጆች ከዛ ላይ ስፔሻሊ ኢንትረስትድ በሆኑባቸው ጉዳዮች ላይ ኮምፔር የሚያደርገው ኖሌጃቸውን ኢንሳይክሎፒዲክ ብሎ ነው። that just blow my mind ማለት ነው። ሌላው በጣም ፋሲኔቲንግ ሆኖ ያገኘሁት ፕሮብለም ሶልቪንግ ላይ ከሌላው ፒር 40% ፋስተር ናቸው ፕሮብለም ሶልቭ ሲያደርጉ ይላል። ዲሲሽን ሲሰጡ ደግሞ ምንም ባያዝድ ያልሆነ ምክንያቱም as we all know ስለ ሰው ምን ይለኛል አንቺን በደንብ ገልጸሻል እሱን ሰው ምን ይለኛል እንትና ይቀየመኛል ወይ ማሚ ትቀየመኛለችም ብሎ ነገር የለም አይደል ሰው ምንም አንባያዝድ የሆነ እንትን ነው የሚሰጡት ዲሲሽን ነው የሚሰጡት ዲሲሽን ሲሰጡ ራሽናል ዲሲሽን ሜከርስ ናቸው ነው የሚሏቸውና how amazing ይሄ ለማንም ሰው ቢሆን አይደለም ለኦቲስቲክ or special need ላለው ልጅ ለማንም ሰው ቢሆን እንዲህ ተብሎ ሲገለጽ በጣም ትልቅ ነገር ነው as huge አይደለ እና እነዚህ ልጆች of course ብዙ ሌሊት እንቅልፍ ያጣንባቸው የደከምንባቸው አንዳንድ ጊዜ ከሰው በታችን ይሆን ሁሉ ምናምን እስኪመስል ድረስ ይህ ነው የተሰበርንባቸው
ብዙ ትግል ያለበት ጆርኒ የምናሳልፍባቸው ልጆች ናቸው። ግን they are not only that encyclopedic የሆነ ኖሌጅ አላቸው ተብለው ሪፈር የሚደረጉም ጭምር ናቸው። so we have to always remember ፖቴንሻላቸውንም ማለት ነው። የዛሬ ምሽት እንትኑም እሱ ነው አይደለ? ፓወራቸውንም እንዳንረሳ ነው። ግን ሁልጊዜም እንደሚባለው ሰብሪዬም ብለዋለች፣ ይሄ ሁሉ ነገር የሚመጣው ስንሰራባቸው ነው። የፈለገውትን እየበሉ እየጠጡ ብሬናቸው ነው ውስጣቸው እየነደደ ፎርጌት፣ ይሄ ሌክዠሪ ነው። የሁሉ ፖቴንሻላቸውን እንኳን ልናየው ቀርቶ ነው መቃጠል ቀርቶላቸው በሰላም በተቀመጡ ማለት ነው። ከተሰራባቸው ግን እነዚህ ናቸው የኛ ልጆች። እና ፓረንትስ ፕሊዝ ኪፕ ፑሽንግ ኪፕ ፑሽንግ ኪፕ ፑሽንግ። እጅስ አሜዝ አድርጎኝ ነው እኔ ራሱ ሳነብ የነበረው ማለት ነው። እና የሁሉ ሰብሊ ያለችን ነገር ሁሉ አለ፣ ግን እኛ ደግሞ የእኛን ፓርት ማድረግ አለብን ማለት ነው። አይሆፕ ይሄ በራሱ ለትግላችን ትንሽ ይህ ነው ፋየር ይሆንና ወደፊት ይገፋናል ብዬ ገምታለሁ። ቴንክ ዩ ሰብሊ አኒ የኔ ቆንጆ። ታፕታፕ እያደረግን ኮፒሊንክ እያደረግን እናዳምጥ። አኒ ወደ አንቺ እሄዳለሁ እና ኤኒ ኳስችን ደግሞ ዋልካም ነው ማለት ነው፣ ከርዕሱም ቢሆን የወጣ። ቴንክ ዩ ሰብሊዬ። ቴንክ ዩ ሶ ማች ኮኮዬ። ኤክስፕሌን አደራረግሽ በጣም ነው ደስ የሚለው። ትክክል። እግዚአብሔር ይባርክሽ። ቴንክ ዩ ጓይድ አንዬ። ቴንክ ዩ ሰብሊዬ። በመጀመሪያ ዌል ፕሪፔርድ ኤንድ ዌል ፕሬዘንት አድርገሽልናል። በጣም እናመሰግንሻለን። ኮኮ አንዱን ወሰደችብኝ፣ ሆችዝ ፕሮብለም ሳልቭ እንዴት እንደሚያደርጉ ልገልጽ የነበረውን ኢትስ ኦኬ እኔ ያልኩት ማለት ነው። እሷ አለች ማለት። ሌላው ዓለምን እኛ በምናይበት መልኩ አይደለም እነዚህ ልጆች የሚያዩት። ለምሳሌ አንድ ዝሆን ላይክ ዋል አርት ግድግዳ ላይ ቢኖር እኛ ኢንታየር ፒክቸር ልናይ እንችላለን። እነሱ ግን ከእግሩ ጀምሮ ሊሆን ይችላል ወይ አይኑ ሊሆን ይችላል የሚያዩት። ልጆቹ ብዙ ስኪል አላቸው። ለምሳሌ የሆነ ፐዝል ቢሰጣቸው ገልብጠው ይሆናል የሚሰሩት። እነሱ ዓለምን የሚያዩበት መንገድ በዛ መልኩ የተገለበጠ ነው። ግን ስህተት ነው ማለት አይደለም። ገልብጠ ነው እኮ ፐዝሉን ሰርተውት ገልብጠ ነው ስናየው እኮ ራሱ ዝሆን ነው እኮ ኦር ፒኮክ እኮ ነው ኦር የሰሩት ፐዝል የሆነ ነገር ማለት ነው። ዓለምንም በዛ መልክ ነው የሚያዩት። እኛ በምናየው እይታ አይደለም የሚያዩት። እና እይታቸውን እኛ ማየት መቻላችን፣ በተለይ ወላጆች ማየት መቻላችን፣ አስቀድመን ይህንን ስኪላቸውን ማወቃችን ኢንከሬጅ እንድናረጋቸው ያደርጋል። እስካሁንም ሲባል ነበር አይደለ? ሰዎች ነን። ማናችንም ልፋት አንፈልግም። ማናችንም እንቅልፋት ማጣት አንፈልግም። ሾርትከት እንወዳለን ሰዎች። በቃ ሾርትከት የሆነ ነገር እጃችን ላይ ዱብ እንዲልልን እንፈልጋለን። ሁላችንም ባንሆንም አብዛኛው የሰው ልጅ በቃ የሆነ የተስተካከለ ቦታ ስናይ ደስ ይለናል አይደለ? ቬኬሽን የምንወጣው እኮ እረፍት ለማድረግ ነው። ሁሌ ላይፋችን ቬኬሽን እንዲሆንልን የምንፈልግ ሰዎች አለን። ግን እነዚህ ልጆች በኋላ ላይ ቬኬሽን ቦታችን ነው የሚሆኑት። ዳት ሚንስ ሲሰጡን ሁሌ እዚህ ስንመጣ ልጆቻችን እንዲያስፈልጋቸዋል ይሄም አላቸው እንዲያርጉላቸው ነው። ዛሬ ግን ይሄ ቶፒክ ሲመረጥ አላማው ምንድን ነው? እነዚህ ልጆች ኦፍኮርስ ስማቸው ራሱ ሪፈር እንደሚያደርገው ስፔሻል የሆነ ኒድ ያስፈልጋቸዋል። ኒድ ብቻ ነው ያላቸው ወይስ በደንብ ከተያዙ እኛ ከነሱ የምናገኘው ነገር አለ? ምንድን ነው ስትሬንግዛቸው የሚለውን ወላጆች ታውቃላችሁ፣ ግን ሰፋ አድርገን እንየው በሚል ነው። እና ልጆቻችን ከልጅነታቸው ጀምሮ ለምሳሌ ኦቲስቲክ እንደሆኑ የምንለይበት አንዱ ዩኒክ የሆነ ስኪላቸው እኮ ነው አይደለ? ሌሎቹ ኒውሮቲፒካል ልጆች የሌላቸው ነገር አላቸው። ያን ራሱ ስናይ አንዱ መገለጫቸው ነው። መጀመሪያ ግን ሳይገባ ምን ብለን ሊሆን ይችላል? ኧረ ይሄ ልጅ የት እንደሚደርስ አናቅም፣ ኧረ ይህች ልጅ የት እንደምትደርስ አላቅም እንላለን። which means የእነሱ መገለጫ እንደሆነ ስላልገባን ስለነበረ ማለት ነው። እና ሮል ኦፍ ደም ግን አብዛኞቹ የሆነ የተለየ መገለጫ ኦር ልዩ የሆነ ስኪል አላቸው። ያንን ስኪላቸውን ማወቃችን ለእኛ ምን ይጠቅመናል? እዛ ስኪላቸው ላይ እንዲሰሩበት
አሁን ኦኬ ዛሬ አወቅን እነዚህ ልጆች ይሄ ሁሉ ፖዚቲቭ የሆነ ስትሬንግዝ አላቸው። ከዛ ምን እናደርግ ነው? ቅድም ሰብሊ ስትዘረዝራቸው የነበሩት ሰዎች እኮ እኛን ኢንከሬጅ የሚያደርገው ነገር ልነግራችሁ ነው። እነዚህ ቅድም የጠራናችሁ ሰዎች በሙሉ ዛሬኛ ካሉን ልጆች ጋር እኮ በእድሜ አይወዳደሩም እኮ። አብዛኞቹ እኮ ሞተዋል እኮ። በዛ ዘመን እኮ እነዚህ ሰዎች ይሄ ነገር አለ ተብሎ ዲያግኖስ እንኳን መደረግ የማይችሉ አሁን እኛ ለልጆቻችን ሰፖርት መስጠት በምንሰጥበት ልክ እኮ የተሰጣችሁ ሰዎች እኮ አልነበሩ። ያ ነገር ያን ያህል በዓለም ላይ ታውቆ እከሌ እኮ እንደዚህ አይነት ነገር አለው ወይም እንደዚህ የተለየ ልዩ ፍላጎት አለው ተብሎ በማይነገርበት ሶሻል ስኪል ላይኖራቸው ይችላል አይደለ? አብዛኞቹ እንደዛ አይነት ነገር አላቸው ኦር ሌላ የሚገለጽበት የሚታይባቸው ነገር ይኖራል። ግን ዓለም በዛ ሰዓት የነበረው አንደርስታንዲንግ ጀስት ያላቸውን ነገር እንዲያወጡ ማድረግ ብቻ ነው። ወላጆቻቸው እዚህ ላይ ተሰርተዋል ብለን እናምናለን አይደለም? እኛ በአሁኑ ሰዓት የምንገኝ ውር ብለስድ ልላችሁ ነው። ሞር ስለ ኦቲዝም አዌርነስ ክሬት በተደረገበት በ21ኛው መቶ ክፍለ ዘመን ብዙ ነገሮችን አውቀን ባወቅንበት ልክ ማለት ነው። ገና ኦቲዝም በጣም ብዙ የሚቀረው ነገር አለው። ብዙ ያላወቅናቸው ነገሮች አሉ። ግን በዚህ ባወቅነው ልክ ስንመላለስ ልጆቻችንን ስንረዳ እነዛ ሰዎች በዛ ጊዜ የዛሬ ስንትና ስንት ዓመታት በፊት 100 ዓመት በፊት እኮ የነበሩ ሰዎች ናቸው አብዛኞቹ የምናወራቸው። መብራት መቼ ነው የተገኘው? የኛ የስርዓተ ፀሐያችን ፕላን መቼ ነው የተሰራው? ማን የሰራው? በስንት ዓመተ ምህረት ብላችሁ ሂስትሪ ብታዩ እስበነ ዋይል እነዚህ ሰዎች በዛ ጊዜ ላይ ሆነው ስለ ኦቲዝም ያን ያህል ነው ልጁ በሌለበት እውቀቱ ኦቲዝም ራሱ ተብሎ ይዛና አይጠራም ስሙ። በዛ ሰዓት እነዚህ ሰዎች ይህን ያህል ሰክሰስፉል መሆን ከቻሉ እኛ ዛሬ ለልጆቻችን ቤዚክ የሚባለውን ነገር ልጆቹን ምግብ መድኃኒት ነው፣ ምግብ መርዝ ነው የሚለውን መርህ ሁሉ ጊዜ ከፊታችን ለጥፈን ልጆቹን በዛ ሰርተን ገታቸውን ብሬናቸውን ከኢንፍላሜሽን ሂል እንዲያደርጉ ካደረግን ዋይናት እነሱ እዛ ጋር የማይደርሱበት ለምን ይችላሉ? ስለዚህ ይሄኛውን መልካም ጎን እንድናይ ነው የምንፈልገው፣ እንድታዩ ነው የምንፈልገው። ከዛ ደግሞ እነዚህ ልጆች ቅድም እንዳልነው ነው የነሱን ልዩ የሆነ ችሎታ እኛ ወላጆች ማወቅ ከቻለን ከቤት ነው ያንን ነገር ሰፖርት ማድረግ የምንጀምረው አይደለ? ከቤት ውስጥ ነው እኮ የሆነ ነገር ሲያደርጉ ሊሰለቸን ይችላል፣ ግን አይሰልቸን፣ ትዕግስተኞች እንሁን። ያላቸው ብዙ እምቅ ኃይል አለ፣ ብዙ እምቅ ስኪል አላቸው። ብዙዎቹ ልጆች አንድ አይነት ስኪል ብቻ አይደለም ያላቸው፣ የሚገርማችሁ በጣም ብዙ ስኪል አላቸው፣ በጣም ብዙ ስትሬንግዝ አላቸው። ያንን የታመቀ ስትሬንግዝ እናውጣላቸው፣ ከፍ አድርገን በአደባባይ እንዲጎላ እናድርግ። ከዛስ እኛ ከቤት ሰፖርት ያደረግነው ወደ ጎረቤት ይሄዳል። ከጎረቤት በሶሳይቲ ውስጥ ይታወቃሉ። ከሶሳይቲ እያለ ነገ እንደነዚህ ሰዎች መሆን የሚችሉበትን አጋጣሚ እናመቻቻለን። ከደበቅናቸው ወይ ልጆቻችን ያላቸውን ስኪል እኛ ራሳችን ካላወቅን ልጆቻችንን መርዳት አንችልም ማለት ነው። ምንድን የሚባለው አንድ ሰው መብራት የሚያበራው በቤት ውስጥ ብርሃን እንዲሆን እንጂ መብራቱን አብርቶ አምጥቶ የሆነ አልጋ ስር ወይ ሶፋ ስር አይደብቅም አይደል? ጠረጴዛ ስር እንዲወጣ ነው። እነዚህ ልጆች ቅድም ሰብሊ ስትል ነበረ እንቁዎቻችን ናቸው ስትል ነበር። እንቁ እኮ መጀመሪያ ከአፈር ውስጥ ሲወጣ እኮ አፈር ነው የሚመስለው እኮ። ሻይን የሚያደርገው መቼ ነው? በደንብ ተደርጎ ሲወለወል፣ ሲታጠብ፣ በደንብ ሲወለወል አይደለ? ብዙ ፕሮሰሶችን አልፎ ነው ዛሬ ዳይመንድ የሚለውን ስም ኦር እንቁ የሚለውን ስም ይዘው። ለእኛ የኛ ልጆች ከሰራን ኧረ ከእንቁም ጋር አይወዳደሩም ምንም። ሲጀመር ልጆቻችን ፕራይስለስ ናቸው አይደለ? ዋጋ እንዲህ ብለን የምንተምንላቸው አይደሉም ሁሉም ልጆቻችን። እነዚህ ደግሞ ትንሽ ስራ ያስፈልጋቸዋል። አዎ ልክ እንደ እንቁ ማለት ነው። ትንሽ ስራ ያስፈልጋቸዋል። ስራውን እኛ ጠንክረን ከሰራን ነገ ሻይን ማድረግ የሚችሉ ናቸው። ስለዚህ አንድ ሰው ዳይመንድ አግኝቶ ቤቱ ቁጭ ካደረገ ምንድን ነው የሚሆነው? ዋጋ የለውም አይደለ? እንደ ተራ ድንጋይ ሊቆጠር ይችላል። ግን ያ ባለሙያው ጋር ወስዶ የሚያስፈልገው አይነት ትሪት ምንድነው ፕሮሰስ ውስጥ ካለፈ በኋላ ዋጋ አውጥቶ
በብዙ ሺህ ዶላሮች ሚሊየንስ ይሸጣል። ያኮ ጥረት የሚጠይቅ ነገር ነው። ስለዚህ የኛም ልጆች ጥረት ይጠይቃሉ። ቫልዩአቸው በጣም በጣም ከምንገምተው በላይ ነው። ያንን ለማድረግ እኛ ዛሬ መልፋት አለብን። የልፋታችንን ጉዞ ደግሞ ማሳጠር የምንችለው እኛ ነን። እኛ ካሳጠር ነው ቦታቸውን ይዛሉ። እኛ ደግሞ በእነሱ በተራችን ቁጭ ብለን የምንደሰትባቸው ይሆናሉ። ዛሬ እነዛ ሰዎች ሞተው ቢሆንም እነሱ ዛሬ ኢንቨንት ባደረጉት ነገር ዓለም እየተጠቀመን ያለው ኤቭሪዌር ስማቸው ይነሳል። የሆነ አይነት ነገር ሲነሳ ሁል ጊዜ ስማቸው አብሮ ይነሳል። መልካም ስም ከመቃብር በላይ ነው እንደሚባለው ማለት ነው። የሰሩት ስራ አልሞተም እስካሁን። ስለዚህ በልጆቻችንም ጉዳይ ነገ እንደዚህ ሊሆኑ እንደሚችሉ እናስብ። ዛሬ ላይ ያለውን ትንሹን ድካማችንን አንመልከት። ዛሬ ላይ ልጆቹ ያላቸውን ችግር አንመልከት። ዛሬ ላይ ልጆቹ ሲያለቅሱ አቅፈናቸው መናገር ሲያቅታቸው እኛ እነሱን አንደርስታንድ ማድረግ ሲያቅተን መግባባት አቅቶን ምንም አይነት ላንጉጅ ሊያግባባን ሲያቅተን አቅፈናቸው ብቻ ስናለቀስ ያሉትን ቀናቶች አናስብ። እነዛ ቀናቶች ይለወጣሉ። ለዛ ነው እስከዛሬ ብዙ ነገር እንድንሰራ ስንመካከር ቆይተን ዛሬ ይሄኛው ቶፒክ የመጣው እስካሁን እስከዛሬ ላይቭ ላይ ወተን ስናወራ የነበሩትን ነገሮች ካደረግን እነሆ እነዚህ የኛ ልጆች ናቸው። ዛሬ ስለ ሰዎች ስለሞቱ ሰዎች ወይም ደግሞ ስራቸው ስለሚዘከርላቸው ሰዎች እናወራለን አይደል? ነገ የኛ ልጆች ከነዛ ሰዎች መካከል አንዱ ነው የሚሆኑት። እና ይሄንን በማሰብ ጠንክራችሁ እንድትሰሩ ነው ማበረታታት የፈለግነው። እና ዛሬ የምታለቅሱ እናቶች ነገ ልጃችሁ ወይ ሴትም ትሁን ወንድ ስማቸው በዓለም ዙሪያ ገኖ የሆነ አይነት ነገር ላይ ወጥተው ስማቸው ሲጠራ የምትስቁበትን በደስታ የምታነቡበትን ቀን ያንን ትልቁን ቀን ሳሉት። ለምን አይሆንም? ይሆናል። ቅድም እንዳልኳችሁ ነው። እነዚህ ሰዎች ዛሬኛ ስለ ገትን ብሬን ኮኔክሽን ስናወራ እነዛ ሰዎች እኮ ይሄ ሳይንስ እኮ አልነበረም እነሱ ጋር። ቢኖሩ እንኳን ሌላ ነገር ተብሎ ነበር አይደለም የሚኖረው። ብዙ ያልጠቀስናቸው ሰብል ያልጠቀሰቻቸው በዚህ ጃርኒ ውስጥ ያለፉ አሁንም አሉ፣ በህይወት ያሉ፣ በፊትም የነበሩ የሞቱም አሉ። ግን ስራቸው አልሞተም። ሰርተው ያለፉት ነገር ለዓለም ትልቅ ነገር ስለሆነ ያበረከቱት ትውልድ ሁሉ እየመጣ በዛ በየትኛውም የዓለማችን ክልል ላይ ስማቸው ይነሳል። ስለዚህ ያንን ቀን እናስብ። ዛሬ የምታለቅሱትን የምታነቡትን እንባ አትመልከቱ። ዛሬ እንቅልፍ አለመተኛታችሁን አትመልከቱ። እናንተ ጠንክራችሁ ከሰራችሁ፣ በተለይ እናቶች አይኖ ከልጆቻችን ጋር ስፔሻል የሆነ ቁርኝት አለን። ኦፍኮርስ ብዙ አባቶች አሉ በዚህ ረገድ የሚሰሩ በጣም ከልጆቻቸው ጋር ቁርኝት ያላቸው በጣም ሁሌ የምናመሰግናቸውና ሊመሰገኑ የሚገባቸው አሉ። ግን ብዙ ጊዜ እናቶች ነን አይደለ እንደዚህ አይነት ነገር ላይ የምንታየው። ተስፋ አትቁረጡ። የትዳር አጋሮቻችሁን እናንተ ጠንክራችሁ አጠንክሯቸው። ብዙ እናቶች ትደውላላችሁ በአንድ ወቅት አልሰራም፣ ይሄ ልጅ የሚለወጥ መስሎሽ ነው? ይሄ እኮ ምንም አቅም፣ በቃ እኮ ጀስም ብለሽ የሚፈልገውን ስጪው ይብላ፣ በቃ አለቀ ብሎ ለሌላው ለኒውሮቲፒካል ልጆች የሆነ አይነት የተለየ ትሪትመንት እየተሰጠ የነበረባቸው ቤቶች ሚስቶች ጎበዝ ስለሆናችሁ፣ እናቶች ጎበዝ ስለሆናችሁ የትዳር አጋራችሁን እያሳመናችሁ ዛሬ ልጆቻችሁ ላይ ለመስራት በቅታችኋል። ይሄ ዝም ብሎ አይደለም የመጣው። እናንተ ስላወቃችሁ ነው ለማሳወቅ እርምጃ የወሰዳችሁት። እናንተ የምትሄዱበት መንገድ ልጆቻችሁ ላይ ያመጣውን ትንሽ ብትሆን ለውጥ ስላያችሁ ነው እዛ ደረጃ የምትሄዱት። ስለዚህ አይዟችሁ፣ በርቱ። ሁል ጊዜም there's next time ይባላል አይደለ? ሁል ጊዜ ዛሬ ነው፣ በቃ ዛሬ ነው። ዛሬ አይደገምም። ዛሬ ቲውስዴይ ነው፣ አናዘር ቲውስዴይ ሌላ ማክሰኞ ነው የሚመጣው እንጂ የዛሬው ቀን አይደገምም። አለፈ። ስላለፈው ነገር አይደለም ማሰብ ያለብን፣ ስለሚመጣው ነው። ስለሚመጣው በምንችለው አቅም ነው እንደምንሰራበት አድርገን ነው ማሰብ ያለብን፣ ከአቅማችን በላይ አይደለም። እና
ሁል ጊዜ ዛሬ ያልሰራችሁበት ነገር ካለ ዛሬ የሚቆጫችሁ ነገር ካለ ልጆቻችሁ እዚህ ቦታ እንደሚደርሱ ለራሳችሁ ከነገራችሁ አይደለም ልጆቻችሁ እናንተ ኢነርጂ አግኝታችሁ መስራት ትችላላችሁ። ከሰራችሁ ከለፋችሁባቸው ከቤታችሁ ጀምሮ ለውጥ ማምጣት ትችላላችሁ። ከዛ እነዚህ ልጆች ነገ ደግሞ ትልቅ ቦታ ይደርሱልናል እና ዛሬ ይሄን እንደዚህ እንደምናወራው ነገ ደግሞ የከሌ ልጅ እንደዚህ ሆኖ በዚህ ወጥቶ በዚህ ገብቶ ይባላል። ያንን ሳሉ አንድ የሚባል ነገር አለ፣ ትልቅ ነበርን ትልቅም እንሆናለን የሚል። ትልቅ ነገር አስቡ፣ ትልቁ ቦታ ላይ ትደርሳላችሁ። በትንሹ ግን ተስፋ የምትቆርጡ ከሆነ ሁሌም ተስፋ እንድንቆርጥ የሚፈልገው ማን እንደሆነ ታውቃላችሁ። ስለዚህ ተስፋ መቁረጥ የለባችሁም። ልጆቻችሁ አዎ ሪከቨር ማድረግ ይቻላል። ኦቲዝም ጀርኒውን በማሳጠር ልጆቻችን የኛ ናቸው። ዓለም የሚሰጣቸውን ግምት አይደለም እኛ የምንሰጣቸው። በልጆቻችን ጉዳይ ሲመጣ በውጭው በዚህ ጉዳይ ላይ ተስፋ እንዲቆርጡ ወላጆች የሚናገሩ ተጽዕኖ ፈጣሪዎች የሚባሉ ስለ ልጆቻችን እንደሞቱ ደምድመዋል። የነሱ እይታ ያ ነው። በእኛ እይታ ግን እኛም ልክ እንደ ልጆቻችን የተለየ እይታ ነው ያለን። ልጆቻችን ዓለምን በተለየ እይታ አይደለም ያዩት። እኛም ልጆቻችንን የምናይበት መነጽር ሌሎች ሰዎች ከሚያቸው በተለየ እይታ ነው የምናየው። ስለዚህ እባካችሁ ልጆቻችሁ ያላቸውን ስትሬንግስ ሴትም ትሁን ወንድ ጀምሩ። ከዛሬ ጀምሮ ወረቀት ላይ ያውጡና ልጄ ያለው ጥንካሬ ምንድን ነው? የትኛውን ጥንካሬውን ነው ማጉላት ያለብኝ? የማላቀው ጥንካሬው ምንድን ነው? ላወኩለትስ እንዴት አድርጌ ሰፖርት ላድርገው? እዛ የምፈልገው ደረጃ ላይ እንዲደርስልኝ እንዴት አድርጌ ልስራበት? በሉና ወረቀታችሁና እስክሪብቷችሁን አዋሃዱ። በጣም ብዙ ስትሬንግስ ታገኛላችሁ። በጣም ብዙ። የዛኔ እናንተ ራሱ እንዴ ልጄ ሁሉ እያለው ይሄ ሁሉ ጥንካሬ እያለው ይሄ ሁሉ መልካም ጎን እያለው ይሄ መልካም ባህሪ እንዴ ልጆቻችን ላይ እኮ አንዳንዶቹ ልጆች ላይ እኮ ኒውሮቲፒካሎቹ ላይ ተሰርቶባቸውም እንኳን እኮ እነዚህ ልጆች በተፈጥሮ ያገኙት ኦቲስቲክ የሆኑ ልጆች ኦቲስቲክ ስለሆኑ ብቻ ያላቸው ቅድም የጠቀስናቸው እነ ኦነስቲ፣ ሎያሊቲ እነዚህ ባህሪያት እኮ የሏቸውም እኮ። ስለዚህ እነዚህም ባህሪያቶች ሳሰሩባቸው ያገኙ ልጆች በእጃችሁ ላይ ፈጣሪ እጃችሁ ላይ አድርጎላችሁ ሌላ ነገር ለማየት አትሂዱ። በእጃችሁ ያለው በጣም በቂያችሁ ነው። በረከቶቻችሁ እንደሆኑ ንገሩ ለራሳችሁ። በረከት እንደሆኑ ማመን ስትጀምሩ፣ ለእናንተ የተሰጡ ልዩ ስጦታዎች እንደሆኑ ማመን ስትጀምሩ ህይወትን መኖር ትጀምራላችሁ። ይዛኔ በቃ ህይወት ማለት ይሄ ነው የሚለውን ህይወትን ማጣጣም ትጀምራላችሁ። የዛኔ ነው የህይወት ትርጉም ገብቷችሁ ከፈጣሪ ጋር መጣበቅን በሉት፣ በህይወታችሁ ደስተኛ መሆንን በሉት፣ የምትበሉት የምትጠጡት እንቅልፋችሁ ሁሉ የሚጣፍጣችሁ ይዛኔ ነው። መጀመሪያ ግን እናንተ እነዚህ ልጆች ብሌሲንጋችሁ እንደሆኑ እመኑ። ካመናችሁ በኋላ ስሩባቸው። ስትሰሩባቸው አዎ ነገ አንገታችሁን ቀና አርጋችሁ ዛሬ 2 ካልሲ አርጋችሁ ነው የምትሄዱት። ፀጉራችሁ ተንጨባሮ ፊታችሁ ማዲያት ወርሶት ቁጭ ብላችሁ ምግብ ለመብላት ጊዜ የላችሁም። እንቅልፍ አተኙ። 1 ብርጭቆ ውሃ እንኳን በቀን ትጠጣላችሁ። በጣም ብዙ ነገር አይደል? እቅፍ አርጋችኋቸው ታለቅሳላችሁ። በቃ ተስፋ የሌላቸው መስሏችሁ ይታያችኋል። የማትረቡ እንደሆናችሁ ውስጣችሁ ይነግራችኋል። ልጆቻችሁ ተስፋ የሌላቸው እነዚህ ሁሉ ስሜቶች ከመጡባችሁ it's just normal። እናንተ እነሱ ላይ ስራ መስራት እስክትጀምሩ ድረስ ነው። አብዛኞቹ እናቶች፣ አብዛኞቹ ቤተሰቦች እነዚህን ስሜቶች አስተናግደዋቸዋል። ግን መጥፎ የሚሆነው መቼ ነው? ለረጅም ጊዜ እንድናስተናግዳቸው ከፈቀድንላቸው ነው። ካሳጠርናቸው ግን እኛም ሆኑን ልጆቻችን እነዛን ነገሮች ደግመን አናያቸውም። ስለዚህ አይዟችሁ፣ በርቱ። ምናልባትም ዛሬ እዚህ መገኘትና መስማት ያልቻሉ ልጆቻችን ምን አይነት ጠንካራ የሆነ ስኪል እንዳላቸው፣ ችሎታ እንዳላቸው ያወራንበትን ይሄንን ፖስት ሲደረግ ማዳመጥ ስለሚችሉ ዩቲዩብ ላይ ዩቲዩቡን ሰብስክራይብ አድርገው እንዲያዳምጡ እርዷቸው። ይሄ በጣም አፕሊፍት ያደርጋል። ዝም ብሎ
ልፋት አይደለም የምናወራው። ሁሌ አርጉ አርጉ በቃ ለፍተን ዝም ነው አይደለም የምናወራው። ነገ ላይ ዓለምን መለወጥ ስለሚችሉ ልጆች ነው። በቃ ስለተለዩ ልጆች ነው የምናወራው። ቦታ ሰተን ቁም ነገር ብለን እዚህ ጋር የምንመጣውና ልጆቻችሁ በህይወታችሁ ውስጥ ያላቸውን ነገር ለራሳችሁ ጻፉ፣ ለመሳቅ ሞክሩ። በቃ ይህንን ነው ማለት የምፈልገው። ቴንኪዩ ሰብልዬ። ቴንኪዩ ማርዘነብ፣ እግዚአብሔር ስጥሽ፣ አረሰረሽን። ቴንኪዩ ያ ቴንኪዩ ዋልካም። ኋላ ላይ ገባችሁ ሁላችሁም ሜሉም ጨምሮ። ከታች ታፒክ ምንድን ነው ስትይ አይቻለሁ። ታፒኩ ዛሬ ስለ አውቲስቲክ ልጆቻችን ዩኒክ የሆኑ ስትሬንግሳቸው ምንድን ነው ነው። ኦኬ ሁልጊዜ እናረጋለን ያናረጋለን፣ ይሄ ጎደላቸው የጎደለ ነው ሁሌና፣ ግን ደግሞ ያላቸው አለ ስትሬንግስ አላቸው፣ ዩኒክ ኤቢሊቲ አላቸውና እሱን ነው ተነጋግረን አፕሊፍት እየተደራረግን ያለ ነው ማለት ነው። ያ ሁላችሁም ብላ ኮኮዬም አንዬም የጨመራችሁት በቃ ምንም መሬት ጠብ አይልም። እግዚአብሔር አምላክ ይባርካችሁ። ያ ግን እንዳለችው ነው አንም ኮኮዬም ሁለታችሁም ተናግራችሁታልና ያለ ልፋት አይደለም፣ ያለ ዋጋ መክፈል አይደለም። ምንም ነገር መቼስ አዶን ነው ሀብታም ሰው ብታውቁ ማለት ነው እንደው አንለስ አዘርዋይስ ቤተሰቡ ሀብታም ሆኖ ጥለውለት የሄዱት ሀብት ካልሆነ በስተቀር ማለት ነው ማንም ሰው ሀብታም ከሆነ ደም ተፍቶ ሰርቶ ነው ዋጋ ከፍሎ ማለት ነው። ይሄ ሌባውን ምኑን ተውት፣ እሱን አውጡና ማለት ነው። ኦኬ nothing without pain is a success ማለት ነው። nothing without pain ምንም ነገር in life ማለት ነው። in life ምንም ነገር ቀላል የለም። ምንም everything ዋጋ ያስከፍላል ማለት ነው። ዋጋ የከፈላችሁበት ደግሞ ሪዋርዲንግ ነው በኋላ ላይ ማለት ነው። እና ለዛ አሁን ላይ የታከታችሁ ካላችሁ የታከታችሁ ይሄ ምንም በቃ ምናምን የስ ኖ ፔን ኖ ጌን ትክክል ነሽ ጠጄ። ምንም ተስፋ የለውም፣ ምንም ተስፋ አይታየኝም፣ በቃ እዚህ ጋር ድካም ብቻ ነው ብለሽ ያልሽ እናት ካለሽ ማለት ነው ተነሺና ባራሽን አራግፈሽ ድካም ብቻ አይደለም። this is not just ድካም ብቻ። እንግዲህ አሁን የተባለውን ሰምተሻል። ልጆቻችን ላይ እግዚአብሔር ያስቀመጠው ብዙ ነገር አለ፣ ብዙ ነገር፣ በጣም ብዙ ነገር። ነገ ጠዋት እፎይ ብለን እግዚአብሔር ሆይ ብለን ደግሞ እሱ የምናመሰግንበት ዘመን ይመጣል ማለት ነው። እነኚህ ልጆች ለአንቺ ቤት ብቻ አይደለም፣ ለራሳቸው ብቻ አይደለም። አሁን ኢንዲፔንደንት እንዲሆኑ ነው የምንለው አይደለ? ልጆች ስለሆኑ ኢንዲፔንደንት እንዲሆኑ ብቻ አይደለም እኛ የምንሰራ እንዴ፣ ከራሳቸው አልፈው ዓለምን ሊቀይሩ የሚችሉ ልጆች ነው በየቤታችን ያሉት ማለት ነው፣ ዓለምን ሊቀይሩ የሚችሉ። ስለዚህ እንግዲህ ንጉስ ስናሳድግ ወይ ንግስት ስናሳድግ ማለት ነው ቤታችን ውስጥ እንደ ማንኛውም ሰው አይደለም ማለት ነው። ኦኬ ብዙ 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 በብዙ አገልግሎት ነው ማለት ነው፣ በብዙ። ስለዚህ በዝቅ ብለን ልጆቻችንን ማድረግ የሚገባን በሙሉ ማለት ነው፣ በሙሉ ጠብ ላባችን ጠብ እስክትል ድረስ ማለት ነው። ሲሰለቸን ዳስ ዋይ we have this ማለት ነው፣ we have this community። ለዛ ነው ያለን ማለት ነው። ድክም ስንል ነው ብሎ ከወደቅንበት አንስቶ ላይ የሚሰቅለን ማለት ነው። ጥግብ ስንል ደግሞ ከላይ አንስቶ የሚያፈርጠን ወደታች ማለት ነው። ባላንስ አውት ኦኬ፣ ባላንስ አውት አድርገን ልጆቻችንን እንዴት አድርገን መርዳት እንደምንችል one day at a time ማለት ነው። ዴይ ቱ ዴይ ዛሬ አረጋችሁት ነው ነገ አንድ ነገር የሚሆነው ማለት ነው አይደለ? ዛሬ እንደፈለጋችሁ አጨማልቃችሁ ነገ የሆነ ነገር ይሆናል አይባልም ማለት ነው አይደለ? ዛሬ ላይ ግን በደንብ የተለፋበት በደንብ የተሰራበት ማለት ነው የተሰራበት ነገር ውብ የሚሆነው ነገ ነው ማለት ነው። ኦኬ ዘር እኮ ሲዘራ ባቄላ ዘርታችሁ መቼስ በቃ ነገውኑ ፍሬ አትጠብቁም አይደል? መኮትኮት አለባችሁ፣ ውሃ ማጠጣት አለባችሁ። መከራችሁን እንኳን አይደለም ተዉት እናንተ። ባቄላና ምናምን እኮ ትልቅ እርሻ ነው አይደል? ኧረ ምንድነው ስሙ ጤና አዳምና እንኳን ስጋ መጥበሻ ማብቀል እዚህ አሜሪካን ሀገር
እንዴ በቃ በጣም እኮ የሚያሰለቸው ማለት ነው። የሆነ ነገር ጋር እስከሚደርስ ድረስ እኔ እንደዛ ስልችት ነው የሚለኝ ማለት ቶሎ ስለማይበቅል አዶ ነው ያለውበት አካባቢ ሆኖ አላውቅም። ግን ከበቀለ በኋላ ግን ኦማይ ጉድነስ ሶ ቢዩቲፉል አይደለ? ከሽታው ጀምሮ ዩቲላይዝ ስታደርጉት ስትንከባከቡት የነበረውን ሁሉ ወርዘት ትላላችሁ ማለት ነው። ወርዘት እንዴ ሁልጊዜ አይን እየተቁለጨለጨ በየቤቱ በሄድኩ ቁጥር ተንከባከባችሁ ቁጭ አድርጋችሁ በፓት ላይ ተክላችሁት ለስንት ሰው ሁሉ ይተርፋል ማለት ነው። በኋላ ላይ ከተንከባከባችሁት፣ ካልተንከባከባችሁት ደግሞ ሁሌ እየለመናችሁ ነው የምትኖሩት ማለት ነው። ልክ እንደዛ ኢን ላይፍ ምንም ነገር ዋጋ ያስከፍላል። በቃ ዋጋ ያስከፍላል። ለልጆቻችን ደግሞ የምንከፍለው ዋጋ ወርዘት እስፔሻሊ ለእንደዚህ አይነት እንቁ ስፔሻል ለሆኑ ልጆች እግዚአብሔር ለሰጠን ልጆቻችን ማለት ነው። ነገ ጥዋት የኛን ብቻ ሳይሆን ዓለምን ሊቀይሩ የሚችሉ ልጆችን ብለሲንጎቻችንን ቅድም እንዳለችው እንቋዎቻችንን ኦኬ። ስለዚህ በቃ በብዙ መከራ እያለፍሽ ያለሽ እናት፣ ዋጋ እየከፈልሽ ያለሽ እናት፣ በተለያየ ግራ ግብት ያለሽ እናት ካለሽ this too shall pass keep pushing ነው የምንለው ማለት ኦኬ። keep pushing keep pushing keep pushing doesn't matter you can't give up። በቃ autistic mom she cannot give up you can't you cannot that's not part of ምርጫው። ፕሊስ አትደውሉ ላይ ነኝ ኦኬ። ምርጫዎች ይቀርባሉ አይደለ? እንዲና እንዲህ ተብሎ ምርጫ ይቀርባል አይደለ? መድከምና ወደኋላ ማፈግፈግ ለኦቲስቲማ ምርጫው ላይ የለም ማለት ነው። ሀ በርቺ፣ ለጠንክሪ፣ ሀመሮሃ ምናምን እያለ ይቀጥላል እንጂ ጊቭ አፕ ሚል የለም ማለት ነው። አቁሚ እዚህ ጋር የሚባል ነገር የለም ማለት ነው። ስለዚህ ስናት ምርጫ ውስጥ ስለዚህ you just have to keep pushing push and push and push ራስሽንም እየጠበቅሽ ማለት ነው። ፑሽ ለማድረግ how can I do that like እንዴት አድርጌ ራሴን ላጎልበት ወይ ደግሞ ለዚህ ስራ ላብቃ ብለሽ የምትይ ከሆነ ደግሞ ወደ ራስሽ ተመልክተሽ ደግሞ እኔን ራሴ እንዴት ላግዝ እኔ ጋር ሲኖር ነው አይደል? you can't pour from an empty cup እንላለን ሁሌ አይደለ? ከባዶ ብርጭቆ ላይ ወደ ሌላ ብርጭቆ ማጋባት አይቻልም ማለት ነው አይደለ? you can't do that። ስለዚህ እኛ ሙሉ ሆነን ነው ለሌላ መቆረስ፣ ለባል፣ ለልጅ፣ ለህብረተሰቡ፣ ለእንትና የምንለው እኛ ሙሉ ስንሆን፣ እኔ ደህና ስሆን ነው። እናንተ ጉንፋን እኮ ይዞን ማለት ነው። ጉንፋን ይዞን እኮ ማንተኛ ሰዎች ነን እኛ። እንዴት አድርገን ነው የምንተኛው? ዩ ካንት ሰው ጌታ ሆይ ጉንፋን እንዳይዘኝ ብዬ ነው የምለምነው ማለት ነው። አደራህን ጉንፋን እንዳያመኝ because I can't sleep። ሁላችንም በየቤታችን ማለት ነው we can't afford to get sick we cannot። ስለዚህ በቃ እንዳልታመም ላርግ ነው ማለት ነው። ኦኬ ጉንፋን እንዳያመኝ ምንድን ማረገው? ኦኬ ሜዠርመንቶችን እየወሰድን እንድበረታ አቅም እንዲኖረኝ ጉልበት እንዳገኝ ምን ላድርግ እያለን ለራሳችን እያደረግን ከዛ ደግሞ ከስር ከስር እነኝን ሰዎች ቴኬር ማድረግ ማለት ነው። እነኝን ልጆች ከስር ከስር ቴኬር ማድረግ አለብን ማለት ነው። እነሱን ቴኬር ለማድረግ ግን እኔ ደህና መሆን አለብኝ፣ እኔ መቆም አለብኝ ማለት ነው። እና እነኝን እንቁዎች ቅድም አንዬ ብለዋለች። እንቁ ጀስት ኮንትን ነው አደለ? ደርቲ በቃ ዝም ብላችሁ ካስቀመጣችሁት ማለት ነው ጀስት ድንጋይ ወይ ቆሻሻ ድንጋይ ማለት ነው። ተወልውሎ ታጥቦ በደንብ ተፈትጎ ምናምን ግን ሲሆን በቃ አለ የተባለ ነገር ነው፣ ጌጥ ነው አደለ? በቃ ልደብቀውን ብትሉ መደበቅ አትችሉም ማለት ነው፣ ከማብራቱ የተነሳ ማለት ነው አደለ? ስለዚህ እዛ ጋር የሚመጣው ዝም ብሎ በቀላሉ አይደለም ማለት ነው። ወርክ ያስፈልገዋል። ያንን ወርክ ደግሞ ለመስራት እንትን ምንድን ነው ኢኒሺየት የሚያደርጋችሁ ወይም ደግሞ የሚያነቃቃችሁ የልጆቹ ፊውቸር ነው ማለት ነው። ነገ ጠዋት የምታዩት ፍሬ ነው ማለት ነው። ኦኬ ነገ የምታዩት ፍሬ ነው ዛሬ ላይ ኢንካሬጅ ሊያደርጋችሁ የሚገባው ማለት ነው። ቀላል ነገር አይደለም። ኢትስ ናት ኢዚ ላይክ ምንም ሹገር ኮት የምናደርገው ነገር አይደለም። ቀላል ነገር አይደለም የምናልፍበት መንገድ ግን ኢትስ ኦኬ ኢፍ አይ ካን ዱ ኢት ሶ ካን ዩ። ኢፍ ከሊት ካረገችው ሶ ካን ዩ ዋይ ናት ዩ ካን ዩ ጋት ዲስ ዩ ጋት ኢት